እግዚአብሔር እግር አለው። እግዚአብሔር እግሩን ለምንድን ነው የሚጠቀምበት? አንተ ለመራመድ ነው የሚጠቀምበት። እሱስ ችግር የለውም። እሱ እኛ መጽሐፍ ቅዱስ ላይ ሁሉ ሜታፎሪካል ነው፣ ምሳሌ ነው። እግዚአብሔር ምንም ጭራሽ ከእናንተ ጋር ስለማይገናኝ ማለት ነው። እኛ አምላክ ይታያል ብለን አናምንም በባህሪው። አንተ ግን አላህ ባቱን ታየዋለህ። እኛ አምላክ መቼም አይታይም፣ አልታየምም፣ ወደፊትም አይታይም። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ማየት ትችላለህ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17። እግዚአብሔር አልታየም እንዴ? እንደው ሰው እግዚአብሔር መቼም አይታይም። ኑሪ አንዴ ፕሊስ። ምንም ከእናንተ ጋር ጭራሽ አይገናኝም። እናንተ አላህን በምልአት እግሩ አልታጠበ ነበር። ኑሪ ኦኬ። ያንተም አላህ ሰው ሆኖ መጥቷል ማለት ነው። ቆይ ያንተም አላህ ሰው ሆኖ ነበር ማለት ነው። እግሩን አልታጠበ ሰው ሆኖ ነበር አይደለም? ለምን እየጠየቀው ስጠይቅ ወደ እኔ ትመልሳለህ እንዴ? ምን ሆነ? ያንተን አትመልስም? ሃይማኖት እንዴት መመለስ አቅታል? ምን ሆነ? አንተ አምላክ በባህሪው ነው ይታያል ብለህ የምታምነው። ሉክ የኛ ክርስቶስ ኢየሱስ ሰው ሆኖ ተገልጧል ብለን እናምናለን። አንተ እንደዛ ታምናለህ? አምላካቸውን ከምን ጋር እንደሚያወዳድሩት ማለት ነው። ፕሊዝ ኢዲየት ዳሚ የሆነ ጥያቄዎች ቤቢ ፍሪዛሙን ጸጉሩን እያበጠረ ሊሆን ይችላል። 7ኛው ሙጀለድ ላይ 290 ፔጅ ላይ ተልቢስ እንትና የሼክ አልእስላም መጽሐፍ ላይ አለ አላህ ፍሪዛሙ ሀሺም አንድ ነገር ልናገርና ልወረድልህ ነው ቦታም እንዳላጠብ። ኦኬ እነዚህ እጅግር አለው ብለው የሚያጸድቁ አካላቶችን በቃ ስሙን ቀይሩለት። በአላህና እንትን ብላችሁ በአላህ እጅግር የለውም። አላህ ሞግሻም ያወጣ ነው አለው እያለ ነው። ሀሺም አላህ እጅ የለውም እንዴ? አይምን ባት የለውም እንዴ? ባቷ ላይ ነው ዛሬ የምናወራው። አታሰድቡ። እስልምናን ሀዚህ የገቡ በአላህ ሽፋን እንትን እየተባሉ ማንም በፈሰረላቸው እንትን እያሉ አያሰድቡብን ማለት ነው። ስለዚህ ስሙን ይቀይሩት። እጅግር ካለው አላህ በራሳቸው ሌላ ስም ይስጡትና እጅግር እንዳለው ሌላ ስም ይስጡትና እንትን ይበሉ ማለት ነው። ማን ይበሉት? አላህን። ያንማ እንግዲህ ስም ሞልቷቸው የለም እንደ ስም ስላላቸው እነሱ በፈለጉት ይሰይሙት። የተበሳጨ ይመስላል። ያናዳል እኮ በጣም ያናዳል። እንዴት ባትፈጥረ አምላክ እንዴት ብሎ ባታለው ብለህ እንትን ይላሉ። እስቲ እናያለን። ሀሺም ይሰማል? እንዴት ናችሁ? ሰላም ብዬ እኮ ማን ነው ክርስቲያኑ አቋጣኝ እኮ ምንድን ነው ሰላምታ እንኳን አይቀበልም እንዴ? ምን ነው እያወራ ስለነበረ ድንገት ስለገባ ነው። ስለባት እያወራ ነበር። ዛሬ የቂያማ ቀን አላህን በባቱ ነው የምንለዩት አለ ሐዲሱ የአላህ አካላት እንዳሉት ታጸድቃለህ። ማን አለ ሳይሆን አይ አላህ ቃል ከሆነ ቁርአን ነው ሐዲስ ነው? አላህ ቃል ቁርአን ነው ሐዲስ ነው የሚለው ቁርአን ነው ሐዲስ። አላህ እጅግር ባት እንዳለው ታምናለህ አይደለ? አላህ አይን እንዳለው እንደሚያይ እጅስ በቃ ሙሉ አካል አለው። ያው ግን የኛ የሰው አይመስልም፣ ፍጡር አይመስልም። ሙሉ አካል አለው የሰው አይመስልም። ያ ከዛ ውስጥ አንዱ አላህ ባቱን በቂያማ ቀን ታዩታላችሁ አይደለ? ቅያማ ዝዛት እናያለን። ታያላችሁ ቃል እናያለን። ምን ችግር አለ? ሰው ጥያቄያችን ምንድነው? እሱ የሚታይ ነገር ባቱን ከጭንቅላቱ ጭንቅላት ለካ አልመጣም። ባቱን ከእጁ በምንድን ነው የምንለዩት? በምን አወቃችሁ እጁ ላለመሆኑ? ባቱ እሱ አለኝ ካለ እሱ ቅያማ ቀን ነው የምናውቀው። እንግዲህ በምን ለምን ያን ቀን ታውቁታላችሁ ነው የሚለው እኮ። ሲመጣባችሁ በመጀመሪያ አንተ አምላካችን አለን ብለህ ታባርሩታላችሁ። በምንድን ነው አምላካችሁ የምታውቁት ተብላችሁ ስትጠየቁ በባቱ ትላላችሁ። ባቱን የት አይታችሁ ነው የምታውቁት? ባቱ ከጭንቅላቱ ከእጁ ከፊቱ አይኑ በምንድን ነው የሚለየው? የማንንም አይመስል
አይ እሳው ወረድ ብሎ አሁን ሐዲሱ ስታነቡት እኔ ስላላነበብኩት እሳው ወረድ ብሎ ወይ ሊያብራራ ይችላል እንዴት እንደሆነ። ምንም አላብራራውም። በቃ ምንድን ነው የሚለው? አላህ ባቱን ይገልጣል ይላል። ባቱን ይገልጣልና ያሳያችኋል። እቻትና ባቴ ብሎ ሲያሳያችሁ የስ አንተ ነህ አምላካችን ብላችሁ ትሰግዱለታላችሁ። ባቱን ስታዩ ባቱን ከአይኑ ከፊቱ ከእጁ በምንድን ነው የምትለዩት? በምን አወቃችሁት? ያው እንግዲህ አላህ እንደዛ ብሎ ከነገረ ያው በምን በእውቀቱ ከሁሉም በላይ ስለሆነ ያሳውቀናል ማለት ነው። ያው እናውቃለን። ያን ጊዜ አላህ ሁሉም አዋቂ አይደለም። እሺ አላሁን ያለው በምታውቁት አካል ነው በማታውቁት አካል ነው ከአርሽ በላይ ያለው? በማናውቀው በማታውቁት አላህ ከአርሽ በላይ አለ። የምታውቁት አካል እሴን ያለው አላህ በኋላ የምናውቀው እንኳን ነገር የለም እኮ አላህ በአካሉ በሙሉ ስለማናውቀው በአስተማሪ መልኩ ነው የምንሄድ እንጂ ይሄን አናውቅም። በመጀመሪያ በማታውቁት ቅርጽ ይመጣል። አምላካችን አለህም ብላችሁ ታባርሩታላችሁ። በምንድን ነው አምላካችሁ የምታውቁት ስትባል በባቱ ትሉታላችሁ። ሁለተኛ መጥቶ ባቱን ሲያሳያችሁ በሌላኛው በምታውቁት ቅርጽ አንተ ነህ አምላካችን ትሉታላችሁ። ወይን አላህ ራሱን እንደ ስስት ይቀያየራል ወይንም ደግሞ ያቺ የሸፈነችው ልብሱ አላህን የምቀያየረው ነች። አላህ የተሸፈነበት የትኛው ሐዲስ ነው እንደዚህ የሚለው? ሐዲሱ አሁን እኮ ሳይህ መሆኑ ቡሃሪ ነው። ያው ቡሃሪ አንዴ ቤቢ ክርስቲያን ቼክ አድርገው ቪዲዮን ካለ ልብስ አለበሱት ደግሞ የሚለውን አንዴ ቼክ አድርገው። ቡሃሪ ላይ ነው ያለው። በጣም ብዙ ቦታ ነው ያለው። የእናንተን የሚደግፍ ዋብያ ደግሞ ሆነ አረብኛ አርጋ ኦኬ ይቻላል። አረብኛውን አድርግላቸው። ወይ ከዚህኛው ይልቅ ክርስቲያን ሐዲሱ እሱ ስለሚጠይቅ ባት የምትገለጥበት ባት ብቻ ቡሃሪ 49 19 ክፈትላቸው። ይሄንኛው መቼም ራሳቸው ያንብቡት እሱን። አረብኛውን አድርጋት እችኛዋ ጨርንስ ሀሺም አንብብ እስኪ። ማነው አረብኛው ነው ያለው? አንብብ። ኢብራሂም አንብብ ወስደ ኢብራሂም አረብኛ አድርጋ ያለ ኦኬ ቀጥል ኢብራሂም። ኢብራሂም ተመለስ። ኢብራሂም አለ ተመለስ። ኤኒዌይስ አንዴ እንትን አዘጋጅልን፣ ቪዲዮ አዘጋጅልን። ሎክ በደንብ አስተውሉ። የሚሸፈን ነው ወላ የሚሸፈን ነው። ያ የሸፈነውን ይገልጠዋል። ያ የተሸፈነው ሽፋኑ ራሱ የሚመለክ ነው ወይ? ከውስጥ ያለውስ የሚመለክ ነው ወይ? ሸፋኙና ተሸፋኙ አንድ አካል አይደሉም፣ ሁለት አካል ናቸው ማለት ነው። ስለዚህ ሸፋኙ አላህን ባት የሸፈነው ፍጡር ከሆነ አላህን እንዴት ፍጡር ሊያካብበው፣ ሊያዋስነው፣ ሊከልለው፣ ሊሸፍነው ቻለ? ፍጡር ካልሆነ ደግሞ ሸፋኙ ተሸፋኙን አይደለምና አላህ ሁለት አካላት አሉት ፍጡር ያልሆኑ ማለት ነው። አንደኛው ተሸፋኝ፣ አንደኛው ሸፋኝ የሚባል ሁለቱም ይመለካሉ ወይ? ባቱን የሸፈነውና የተሸፈነው ሁለቱም የሚመለኩ ናቸው ወይ? ሁለት ነገሮች ናቸው ማለት ነው። እኔ አለው ውስጤ ሰውነት ያለው ልብስ አለ። ልብስ እኔን ሸፍኖኛል። እኔ ግን ልብስ ነኝ ማለት አይደለም። ልብሴ ከቆዳዬ ይለያል። ልብሴን ብገልጥ እኔ ይሄ ልብሴን ስላልሆንኩኝ ይሄ ከልብሴ ይለያል ማለት ነው። አላህንስ የለበሰው አዳም አላህንስ የተሸፈነበት ባቱን የሸፈነበት ልብሱ ወይንም ደግሞ የተጋረደበት ፍጡር ነው ፈጣሪ ነው ምንድን ነው? ቀጥል ክርስቲያን። ያ ቪዲዮቹን እናዳምጣቸው እስኪ፣ በደንብ አዳምጧቸው። ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው። ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብካለን። ነገር ግን እጁ ፊቱ
አላህ ሱብሓነሁ ወተዓላ ከመኽሉቆች ጋር ከመመሳሰል የጠራ ያ ምንድነው እያለ ያለው? አላህ እጅ አለው ፊት አለው፣ ነገር ግን ከፍጡራን ጋር ይለያያል ነው። በቃ እጅ አለው እግር አለው፣ ሊትራሊ የሆነ እጅ አለው እግር አለው፣ ከፍጡራን ጋር ይለያያል። ከፍጡራን ቢለይም ነው ሐሳቡ። ለአላህ ባት አለው ብለን እናሰብታለን፣ ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንዛክን ወይደዑነ ኢለ ሱጁድ ወሁም ሳሊሙን ከባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል ዐን ዛቲሂ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይህም ፊ ሶሒህ ሙስሊም ቡኻሪ ላይ ያለ ሐዲስ ነው። እንግዲህ ምን ታደርጓለህ? ይህንን ሐዲስ ሁሉ ያ ይሄንን እንግዲህ ምንድነው እየተናገሩ ያሉት? ግልጽ ነው። ቡኻሪና ሙስሊም ላይ ነው ያለው ብሏል። ኤኒዌይስ ስለዚህ አሁን እኛ ጥያቄያችን ይሄንን ነው የምታጸድቁ የታየበትን እንዴት ነው የምታጸድቁልን ነው። ፉአዲ የሚለው ሐሽም ፉአድ ሰላም ነው፣ እንዴት ነህ? ይሰማል እኮ ይሰማል። እንዴት ናችሁ? ይመስገነው። እንዴት ነህ? ያው ማለት የተወሰነ እየሰማኋችሁ ነበር። እኔ ትንሽ ግራ ስለገባኝ ነው ዝም ያልኩት። ኦኬ እሺ። እስከ ዛሬ እንዴት ነበር የምታምነው? አለው ወይንስ እንደዚህ የተሸፈነ ሁለት የተለያየ እኔ እንደዛ አላምንም። አላህ ባት አለው እግር አለው እጅ አለው የሚለውን ነገር አላምንበትም። ኦኬ የት ያለው ብለህ ነው የምታምነው? አላህ ሙስሊም ነህ አንተ? አዎ ነኝ። ሙስሊም አይደለም። ቼክ አድርግልኝ። ክርስቲያን ሙስሊም አይደለም። አይደለም። ቼክ አድርገው። ክርስቲያን አካውንቱን በብሎክ ነው የምሸጥ። ሙስሊም አይደለም አይደል? ለስኪ እሺ ቼክ አድርገው። እሺ እያደረኩት ነው። አይ ቲንክ ፕሮቴስታንት ነው። ኦኬ ደግማ አታየኝም። ጭምላቃ ሌባ ኢዴል። እኛም ኡስታዞቻቸውን አይደለንም። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዴቶች ለሁለተኛ ጊዜ የሙስሊም ስም ይዛችሁ እንዳመጡ ቤቴ። እኛ ኡስታዞቻቸውን አይደለንም። እኛ ንጹህ ክርስቲያን ነን፣ ኦርቶዶክሳውያን ነን። ፕሮቴስታንቶች ቤታችሁ ሰሩ። ፖለቲካ ድራማ እንደዛ የምትፈልጉ ከሆነ እኔ ቤት እንዳሰሩ ደደቦች። ይሄ ለሁለተኛ ጊዜ ለሶስተኛ ጊዜ ፕሮቴስታንቶች ሲይዛችሁ ተጠንቀቁ። እኔ ቤት እንደዚህ እንዳመጡ እንደዚህ አይነት ፖለቲካ ፈልጉ ምናምን ከሆነ አዳራሽ ላይ ሄዱና ስሩ። የሙስሊም ስም ይዛችሁ ገስቴ ላይ ማናችሁም ብትመጡ ብሎክ አድርጋችኋል። አትጨማለቁ፣ ንስሐ ግቡ። ይሄ ወንጀል ነው፣ ሌብነት ነው፣ ማጭበርበር ነው። እዚህ ጋር የተቀመጥነው ጊዜያችንን መስዋዕት አድርገን አንድም ሆነ ሁለት ከሙስሊሞች ጋር ልንነጋገር እንጂ እናንተን እዚህ ጋር አስቀምጠን ከእናንተ ጋር ድራማ ልንሰራ አይደለም። ድንጋይ ራስ አትሁኑ። ባለፈውም ተናገርኳችሁ። ንስሐ ግቡበት። ፓራፍሬዝ አድርገው ቶፒኩን። እንደዛ ባታደርጉ ጥሩ ነው ለሁላችንም ማለት ነው። ማንም ቆዳውን ቀይሮ መምጣት የለበትም። ያሲን አለ? ያሲን ወይም አላህ አንድ ነው? የአላህ ባት ምን አይነት ነው ነው ጥያቄያችን። በጣም ቀላል ነው በነገራችን ላይ። እሺ አላህ አንድ ነው። እንዴት ነህ? ሰላም ነው? ሰላም ናችሁ? እንዴት ናችሁ?
ኦኬ አለን። እግዚአብሔር ይመስገን። ጥያቄያችንን ሰምተዋል? ሰምቼዋለሁ፣ ግን እኔ በአይኔ ስላላየሁት ያለህበት እንደዚህ ነው ልላችሁ አልችልም። ኦኬ መሐመድ አይቶት ነው የተናገረው? በአይኔ አላየሁም። ስለዚህ አምላክ አይደለም ትላለህ? ምን አለ መሰለህ ይህንን ምድርና ይህን ሰማይ የዘረጋውን ጌታ በዚህ ደረጃ መፈላፈልና መናገርም ስለማልፈልግ በዚህ ደረጃ ማውራት አልፈልግም። አንዴ አይን አለው፣ አንዴ ጥርስ አለው፣ ሌላ ጊዜ እንትን አለው እያልኩ የምልበት እኔ ማምነው አላህ አንድ ነው። በዛቱ በሲፈቱ ምኑ ነው አንድ? አዳምጠኝ። ምኑ ነው አንድ? ላውራ እኮ አንድ ነው። በዛቱና በሲፈቱ አላህ ታላቅ እንደሆነ እረዳለሁ። ዛት ምንድነው? አላህ ትልቅ ነው በሚለው ትልቅ ነው። እኔ ምንድነው አብዱ ኪያር ምን ነበር ያለው? ትልቅ አላህ አንድ ነው። አዳም አላህ አንድ ነው። አላህ አንድ አይደለም። ፕሊዝ ትልቅ የሚባለው አንጻራዊ ነው። አዳም ትልቅ የሚባል ነገር አንጻራዊ ነው። ትንሽ የሚባለው ነገር አንጻር ነው። ስለዚህ በአንጻራዊነት እየገለጽከው ነው አላህን በንጽጽር በአንጻራዊ አልገልጽም። ስለዚህ ትልቅ ሲባል ምን ቁመቱ ነው? ውፍረቱ ነው? ቅጥነቱ ምኑ ነው ትልቅ? ስለዚህ ዝም ብለህ ትልቅ ነው ስላልክ አይምሮህ ላይ ሳልከው ነገር ትልቅ ስላልክ የአምላክ ባህሪ ነው ብለህ ስላሰብክ ነው። በዛቱና በሲፋቱ አልክ። ዛት ምንድነው? ሲፋት ምንድነው? በአማርኛ ንገረን እስኪ። ኖ አሁን እዚህ ጋር አንተ እኮ ኦርቶዶክስ ላይ ቁመህ ይሄ ልትረዳው አችልም ማለት ማንበብ አለብህ። እኔ አሁን ስለዚህ ላወራ ሳይሆን የመጣሁት ግን ጥያቄ ልጠይቅ ነው። መጀመሪያ ጥያቄዎችን ለመሸሽ እንትን አትበል። ስለዚህ አታውቀውም። በቃ ካላወቀው ዝም ብለህ አምላክን የማታውቀው ከሆነ ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩ ያ እሺ ኢዘዲ ሜቢ እስኪ ይቀጥል። የአላህን ባት እንዴት ሙስሊሞች አታውቁትም? ማለት ማብራት እስልምና ግልጽ ነው ብላችሁ ትናገሩ የለ እንዴ? እስልምና ለእያንዳንዱ ነገር መልስ አለው። አላህ አንድ ነው፣ አምላካችን ቀላል ነው ለመረዳት ብላችሁ ብዙ ጊዜ ትናገራላችሁ አይደል? ስለዚህ እንዴት ነው አላህን አይደለም በምልአት ይቅርና ባቱን እንኳን መናገር መግለጽ ማችሉ ከሆነ አታውቁትም ማለት ነው የምታመልኩትን? እንዴት አድርጋችሁ በምን ይሄ ጭንቅላት ነው እንግዲህ ስላሴን ክሪቲሳይዝ የሚያደርገው ማለት ነው። ይሄ ጭንቅላት ማለት ነው። ኢዘዲን ቀጥል እስኪ ሜቢ መልስ ካለ። እሺ ሰላም ብያለሁ። ያው አላህ በሲፋቱ በእንትኑ በእርግጥ ለኛ አልተገለጠም። የሚገለጠው በጀነት ነው። ጀነት ስገባ እዛ ጋር ነው የሚገለጠው እንጂ አላህ ትልቅ ነው ትልቅ ነው በሲፋቱ ባህሪ ሲፈት ሲፈት ትልቅ ምኑ ነው? እግሩ ነው? እጁ ነው? ምኑ ነው ትልቅ? ሳይዙን ማለት ትልቅ ነው ትንሽ ነው ለማለት እኮ ባይዘ ሳይዝ ሜዠርመንትም ያስፈልጋል። ሜዠር ልታረገው የሚገባ ነገር ሆነ አለበት። በንጽጽር የሚገለጽ አይደለም። አላህ ትልቅ ነው ስለ የሁሉ ነገር ፈጣሪ ነው። ከሱ በላይ የከበረና ትልቅ የሆነ የለም ለማለት ያክል ነው። ትልቅ ማለት ስለ ባቱን ፈጣሪ ነው። ነገር ፈጣሪ ነው። የበላይ ባቱ ፈጣሪ ነው። ባቱ ይፈጥራል። ባህሪው ነው። አሁን ባት ሲባል ምን መሰለ? ባት አሁን በሰው ወይ በመኪና እግር አትመስለው፣ ወይ በአህያ እግር ወይ በሆነ እግር አትመስለው። አንተ ላይ እየመሰልክ ያለው የተለየ ባህሪ አለው። ገብቶሃል? የተለየ ነገር አለው እንጂ ከሰው ልጅ በፍጡር ጋር በተአምር የሚመሳሰል አይደለም። ፈጣሪ ይዘዲን ምንም አይነት አምሳያ የለውም። ይዘዲን እሺ ኦኬ። አይኑ ባህሪው ነው። የእሱ አይኑ የሚያይበት የእሱ መለያ ነው። ገብቶሃል አይደለ? ግን የሰው አይን አይመስልም። ይመስላል አለታኝ ባቱ የሰው ጋር አይመሳሰልም። ይኸውልህ ባቱ ሁሉም ነገር እጁም ከሰው ጋር አይመስልም። እኔ ስትራግል እያደረጋችሁ ለፌኑ ይገባኛል። ግን እኔ የማን ይመስላል የሚል ጥያቄ ነው የጠየቁ። ባት ራሱ ምንድነው? እሺ ያላ ባት ምንድነው? ባትማ የሱ አገላለጹ እንግዲህ ባት ማለት በከፊል የሱ የአላህ ዛቱ ወይም ሲፈቱ ሲታይ የታየው አካል ማለት ነው። በዛን ሰዓት የታየው ምኑ ጋር ነው የሚታይ? ባት ማለት ምንድነው? በከፊል የታየ ማለት ምን
በከፊል የታየ ስትል ባትራ ስሙ እኮ ስፔሲፊክ ነው፣ የተገለጠ የተነጠለ ነው አይደለ? ስሙ ባቱ እጁ አይደለም አይደለ? ኮሱ ሲታይ የራሱ የሆነ ከሰው ጋር ወይ ከሌላ ጋር የሚመሳሰል ባት ወይም እንትን አይደለም። ስለዚህ ማይመሳሰል አገላለጽ መልካም መልካም ባት የሚለው ነገር መገኛው ጆሮው ላይ ነው ወይንስ ጣቱ ላይ ነው የሚገኘው? ሰው አይመስልም። በተአምር ሰው አይመስልም። ምን ላይ ነው የሚገኘው? ባቱ ምን ላይ ነው የሚገኘው? እሱማ ያው ጀነት ስንገባ ስናየው ነው ኢንሻአላህ። ጀነት እሺ፣ ይታያል አይደል? ባቱ ይታያል አይደል? ባቱ ይታያል አይደል? ይታያል አይታይም? ባቱ ይታያል ይላል ሐዲስ ላይ ነው። ያው መልካም ላይ አልተገለጸም። ያ የሚታየው ባቱን ሲገልጥ ነው የምታዩት አይደለ? ምንድነው የሸፈነው ባቱን? አሁን እሱ እንግዲህ በሲፈቱ የሸፈነው እሱ ነው የሚያውቀው፣ ማንም አያውቀውም። ጨርቅ አይለብስም። ያ የሚገለጠው ነገር የሚመለክ ነው ወይንስ ፍጡር ነው? ያለህን ባት የሸፈነው ያለ እሱ በራሱ ነው የሸፈነው። እሱ የማንንም ፍጡር እሱ ብቻውን አንድ ብቻ ነው። ስለዚህ ያ የሸፈነው ፈጣሪ ነው እያልከኝ ነው? የሸፈነውም ነገር ያለህን ባት የሸፈነውም ነገር ፈጣሪ ነው እያልከኝ ነው? ኖ መሸፈንም ከፈለገ ራሱ ይሸፈናል። ኖ ከፈለገ ምናምን አትበል ፕሊስ። ሐዲሱን አውራ። ባቱን ገልጦ ያሳያችሁና ባቱ ሲገልጥ ነው የምታውቁት አይደለ? የዛኔ በከፊል ይታያል ይላል። ገብቷል? በከፊል በሙሉ ካየው በከፊል ቻሌንጅ ታደርገኛለህ ይዘዲን። ቻሌንጅ ምንድነው? ሌላ ሐዲስ ላይ አታመጣም አላየውም ማለት ነው። ልዝጋብህ። ቻሌንጅ ታደርገኛለህ። በከፊል ሳይሆን የሚለው በሙላት፣ እንደውም ጨረቃን በሙላት እንደምታያት እንደዛ ታያታለህ ነው የሚለው። ቻሌንጅ ላድርግህ። ታመጣለህ? በከፊል ነው የሚታየው በሙሉ የሚለውን እስኪ አምጣልኝ። ጨረቃን እንደምታየው ምንም ለማየት እሱን አትቸገርም ነው የሚለው ሐዲሱ። ቻሌንጅ አድርገኝ ቅድሚያ። እኔ አመጣለሁ፣ አንተ አታመጣም በለኝ። መቼ ነው የሚታየው ማለት መቼ ነው የሚታየው የሚለው? እሱማ እኮ ተነጋገርን እኮ መቼ እንደሚታይ እኮ። በቂያማ ቀን አላህ ልክ ጨረቃን እንደምታየው በሙላት ታየዋለህ ነው ያለው አላህ እንደ ሙሐመድ። አንተ ደግሞ ኖ በከፊል ነው የሚታየው ከፊሉ አይታይም አይነት እያልክ ነው አይደለ እኮ። ባቱን ያሳየው በከፊል ካልሆነ ታዲያ ሙሉን እንዴት አለው ነው? የተወሰነ ፓርት ነው እንደዚህ ቀነስ አድርጎ ነው የሚያሳየው እኮ። እንደዛ ባቱን የሚለው ለምንድን ነው ታዲያ ነው ያልኩህ። ሌላው አካሉ አይታይም ነው የምትለኝ? ኦኬ፣ ሌላኛው ከላይ ያለው ፓርቱ ነው። እሱማ ሂደት አለው፣ የሚታይበት ሂደት አለው። ጥሩ ጥያቄ ነው። ኦኬ፣ እሺ፣ መጀመሪያ ሱዱስ ይዘድኝ። እሺ፣ ባቱን ሲገልጥ እስከምኑ ድረስ ነው የሚገልጠው? በሰው አይመሰልም ብያለሁ። ባቱ ያሉት ላገላለጽ ነው፣ የቋንቋ ነው። ገብቷል? እጅ ያሉት በሰው ይመሰላል እኮ አይደለም፣ የሰው አይን አይደለም። አሁን ይኸው አንድ ሙስሊሞች ፎከስ እንድታደርጉ የምንፈልገው እኛ በፍጹም ከሰው ጋር አመሳስለን አይደለም እየጠየቅናቸው ያለ ነው። ኦኬ፣ ማንንም የማይመስል አለው ብላችሁ ስለምታምኑ እሱን ኮንፈርም አድርገንላችሁ ነው እንትን የምንለው እየጠየቅናቸው ያለ ነው። እናንተ ስለሚመጣባችሁ የሆነ ነገር ያንን ከዛ በኋላ እኛ ላይ ሪፍሌክት ታረጉታላችሁ። እኛ እንዳሰብን ታስመስሉታላችሁ። ያሰባችሁት እኮ ግን እናንተ ናችሁ። እንደዛ አታስቡ ነው። እኛ እንደምናስብ አታስቡ። እኛ ችግር የለውም የማንን የማይመስል ነው ያለው ብላችሁ ስለምታምኑ ችግር የለውም። እሱን አጥድቀንላችሁ እንደዛ እንደምታምኑ፣ ግን በዛ በምታምኑት ላይ ያ የማንንም የማይመስለው ባቱ የሚገለጠው እስከምኑ ድረስ ነው? ባት ማለት ያው ባት እንግዲህ ከየት እስከ የት እንደሆነ ልገልጽልህ። ማነው ታውቀዋለህ አይደል? ባት ከየት እስከ የት እንደሆነ ባት። እሺ ችግር የለውም። አሁን ስለ ሰው ባት ከሆነ የምናወራው ለምሳሌ ከየት እስከ የት እንደሆነ እናውቃለን፣ ችግር የለውም። እኛ ግን ስለ ሰው ባት አይደለም። ለምን? ያላህ የማንንም ስለማይመስል ያላህ ባት እሺ ከየት እስከ የት ነው እኮ? ከዚህ እስከዚህ ነው ልልህ ግምቱን አላውቀውም። ምክንያቱም እኔ ባይኔ አላየሁትም። ባይኔ ሳየው ግን እንደዚህ በትምህርት ደረጃ እንዳለው ለምሳሌ ለማስረዳት ያክል እንደዛን ያክል ነው።
አሁን ይሄ የሰው ባት እንጂ አላህ አሁን የሰው ባት ነው። ሰው አይመስልም። ያየው ከሆነ ይሄ ከዚህ እስከዚህ ነው ባቱ። ይሄ ባት ይባላል። ማለትም ከቁርጭምጭሚቱ እስከ ጉልበቱ ድረስ ያለው ይሄ ባት ይባላል። ይሄ ለሰው ነው። እኛ ግን አላህ እንደዚህ ይመስላል ብላችሁ ስለማታምኑ እሺ አላህ ከየት እስከየት ነው ባቱን የሚገልጠው? አላህን እስካላየሁት ድረስ በአይኔ ልነግርህ አልችልም። ግን እንደዚህ ይሄንን ማለት አገላለጹን የቋንቋ ሂደቱን በዚህ ነው ላስረዳ የምችለው። ገብቷል? ስለዚህ እስከ ድረስ እንደሚገልጥ አላውቅም ነው እያልክ ያለው። ኦኬ ማን ነበር ያወራው? አላየሁትም። ዘዲን አቤት። መልካም። አላህ ስንት ባት ነው ያለው? እሱ አላየሁትም። እንግዲህ አላህ ስንት ባት እንዳለው ኦኬ ባቱ ከአካላቱ ጋር የተገጣጠመ በቁርአን ኦኬ ባቱ ከሌላው አካሉ ጋር የተገጣጠመ ነው። ለአላህን እሱ ራሱ ብቻ ነው የሚያውቀው እንጂ ማንም የሚያውቀው ሰው የለም። ታዲያ አላህ ስንት ነው? አላህ አንድ ነው። ቁል ፈላሁ አሐድ አላሁ ሰመድ ለም ይለድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሐዱን አሐድ ነው፣ አንድ ብቻ ነው፣ አጋርም የለው። መቼም እንደ ሰውኛ ስናስብ ማንም ሰው አንድ ፈጣሪ እንዳለ ያምናል። ይኸውልህ ኢዘዲን አሁን እኮ አምላክን ራሱ በቁጥር እንደዚህ እንደው በቃ አንድ ነው ብለህ ጣትህን ቀስረህ እንደዚህ አውጥተህ እንደምትናገረው አይደለም። በቁጥር ራሱ ስገልጽ ማለት ነው። አሁን እንደ ክርስትና ከሆነ አንድ ነው የምንለው በቃ እሱን የሚመስል ሌላ ማንም የለም ለማለት እንጠቀምበታለን። እናንተ ግን አንድ ነው ስትሉ ሉክ አላህ ሁለት እጅ ነው ያለው አይደለ? ሁለት እጅ ነው አላየሁትም። ሁለት እጅ ኖሮ አንድ እጅ ኖሮ ነው ያላየሁትም። ማውራት አልችልም። አደምን በስንት እጁ ነው የፈጠረው? ቁርአን ነግሮናል። አደምን በስንት እጁ ነው የፈጠረው? ከለከለ ይለዋል ኢብሊስ ሱራ 38 ቁጥር 75 ላይ ማለት ነው። ከፈለክ ማየት እንችላለን። ስለዚህ አላህ ሁለት እጅ አለው። አይነት ስንት አይን ነው ያለው? እሱን ያላየሁትን ማለት ማውራት በቃ ሁሉንም አንተ አሁን ምንድነው ባላየሁትም ነው ያስከው ማለት ነው። እኛ የተገለጸውን ነው አልጠየኩም። ስንት ጭንቅላት አለው አላልኩም። ለምን ጭንቅላት አልተገለጸም ስለምትሉ ማለት ነው። አይን አለው ብላችሁ ታምናላችሁ። የአይን ቁጥሩን አታውቁትም። 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100 ሊሆን ይችላል፣ 1000 ሊሆን ይችላል። በኢንፋናይት ሊሆን አይን ሊኖር ይችላል ማለት ነው። ያልኩ እሱ ነው። በሁለት አይኑ አይቼ ሰራሁት ሊልህ ይችላል። በሶስት አይኔ አይቼ ሰራሁት ሊልህ ይችላል። በቁርአንና በሐዲስ ላይ የገለጸልህ ሊገልጽልህ ይችላል። ምክንያቱም እሱ ጌትነቱ የእሱ ስለሆነ ነው ማለት ነው። አሁን ከአንተ አስቸጋሪው ፓርት ምን እንደሆነ ታውቃለህ? አላየሁትም ሆነ ምላሽ። አላየሁትም ምላሽ ደግሞ አሁንም ሙሐመድም አይቶት አይመስለኝም የተናገረው። የተገለጠውን ግን ማብራራት መቻልና አላየሁትም ይለያያሉ ማለት ነው። ኤኒዌይስ የሚታይ አላህ የሚታይ ባት አለው የተሸፈነ የሚታይ ነገር ግዙፍ ነገር ነው ማለት ነው። ወይን ጠጣር ነው ወይን ለስላሳ ነው። ስለዚህ ይሄ የፍጡር ባህሪ ነው። ይሄ የፍጡር ባህሪ ነው። እሱ የፍጡር ባህሪ አይደለም። አሁን አንተ ከኢየሱስ ከኢሳ ጋር ለማመሳሰል ይመስለኛል። የእናንተ ሂደት እንደዛ ነው። እኛ ደግሞ ከኢሳና ከኢየሱስ ጋር በተአምር አይመሳሰልም። ፈጣሪ አላመሳሰልኩትም። አላህ ማንንም አይመስልም። ምክንያቱም 3 እጅ ነው ያለው፣ 2 ቀኝ እጅ፣ 1 ግራ እጅ፣ 1 ክባት ነው ያለው። ጭንቅላት የለውም፣ ፊት አለው። ማንን ይመስላል? አለ ማንንም አይመስልም። ወገብ የለውም፣ 5 ጣት አለው፣ 2 እንዴት ሊመስል ይችላል? ፍጡር ማንንም ሊመስል አይችልም። ጭንቅላት የሌለው አካል እንዴት ነው እሱ ከሌላ ጋር ሊመሳሰል የሚችለው? ኦኬ አንዴ ይቅርታ፣ እስቲ ጥቅሱና እንትና አስጠይት አንዴ። ኦኬ የትኛው ቡሃር? ይሄ አሁኑ እንትና ቶፒንግ ነበረ ምን ባት እንደሚገልጽ 49 19 ላይ አለ ቡሃሪ ላይ። ቡሃሪ ነው 49 19 ወይንም ደግሞ 74 49 74 39 ላይ
እሺ ቼክ አድርገው ሁለቱም ላይ አለለ 49 19 ላይም አለለ 49 19 ላይ ባት እንደሚገልጥ ብቻ አለለ 74 39 ላይ ደግሞ አላህ በተለያየ ቅርጽ እንደሚመጣባቸው የሚናገር አለ ማለት ነው። ኤኒዌይስ ያሲን እኔ ሙስሊሞች ድፍረታቸው እኮ አምላካችን አንድ ነው የሚሉ ያስቁኛል። አምላካችን አንድ ነው ሲሉ ምንም ቆጥረውት እንደሆነ እንኳን ማያውቁ ማለት ነው። ሰይፈዲን ደህና መጣ። እንኳን ለመሆኑ እንኳን ደህና ቆየ ልልህ ነበር። ብትቆይም ባትቆይም ስለማሳስበኝ እስኪ ቀጥል። ያዝኩ እስኪ ዛሬ የሆነ ቀን አስወጥተኸኝ ነበር። ፕሮፋይል ተጽዕኖ እንዳያደርግብህ እንግዲህ ሳቷሽ ትመልሳለህ ብዬ አስባለሁ። አላህን በባቱ ታውቃለህ። በቂያማ ቀን አላህን በባቱ ነው የምንለዩታ። በባቱ ብቻ አይደለም አላህ በገለጠልን እሴንሶቹ አማካኝነት እንለየዋለን። ለምሳሌ በተለያዩ የቁርአን ፓርት ላይ እንደምታየው አላህ የራሱ ኢሴንስ እንዳለው ወይ ደግሞ የራሱ መገኘት የራሱ የሆነ መገኘት ከምንም ጋር እንደማይመሳሰልና የራሱ የሆነ መገኘት እንዳለው ገልጾልናል። አሁን እኮ አይደለም የጠየቅኩህ፣ አይደለም የጠየቅኩህ። በቂያማ ቀን አላህን የምንለዩበት ወይንም አላህን የምታውቁበት መለያው ልክ እኔ ለምሳሌ አንድ ሰንበዲን በመታወቂያው ነው የምንለየው አይደል? አላህ የአላህ መታወቂያው የምንለይበት በምኑ ነው? አላህ መሆኑን የምንለይበት እኮ እየነገርኩህ እኮ ነው። አላህ የራሱን በቂያማ ቀን ነው ያልኩህ። አዎ ሲጀመር ከቂያማ ቀን በፊት አላህን እንደዚህ ብለን በእንትኑ በሳይቲ ናቹራል ቦዲያችን ማየት ስለማንችል ያው የምንረዳው ሜታፎሪካሊ ነው ማለት ነው። እና ከዛ አማካኝነት አላህ የራሱ ኤሴንስ እንዳለው ገልጾልናል። ለምሳሌ ትልቁ ደስታ እሱን ማየት እንደሆነና እሱን ልናየው እንደምንችል ኖቲስ ልናደርገው እንደምንችል አላህ ሱብሃነሁ ወተዓላ ገልጾልናል። ስለዚህ ለምሳሌ አሁን ቅድም ካልከው ከባቱም ከዋቴቨር አላህ ከገለጸን የራሱ ፓርቶች አላህን አይተን ለይተን እንትን ማለት እንችላለን ማለት ነው፣ ማረጋገጥ እንችላለን። አይ በመጀመሪያ ግን አላህን ወደ እናንተ ጋር ሲመጣ እናቅህም አንተ አምላካችን አይደለህም ትሉታላችሁ እኮ። መለየት ብችሉ በሌላኛው አካሉ አንተ አምላካችን አይደለህም ለምን ብላችሁ ትሉታላችሁ? ማን ነው የሚለው? ሙስሊሞች እንደዛ ያለ የለም። በመጀመሪያ እንደዛ አይነት ማስረጃ ወይ ደግሞ አንተ አላህ አይደለህም ብለህ ኮንፊርም ወይ ዲስኮንፊርም ለማድረግ እንትን ማስረጃ ነገር ከአንተ ባላ እንጠበቃለን ብላችሁ ሁሉ ትሸኙታላችሁ። በተላምበው እስኪ ኦኬ እሺ ምን ይላል መሰለ እሱ ይመጣና ሰይፈዲን አይ አም ዩር ሎርድ ይላቸዋል። እኔ ጌታችሁ ነኝ ይላቸዋል። ከዛ እነሱም ብለው ይመልሱለታል ዩ አር ኖት አወር ሎርድ፣ አንተ ጌታችን አይደለም ይሉታል። በሌላ ሐዲስ ላይ ደግሞ ከአንተ በአላህ እንጠበቃለን አውዚ ቢላሂ ሚነ ሸይጣን ረጂም ይሉታል ጭራሽ። ከዛ በኋላ ነው አንተ ጌታችን አይደለህም ብለው ካባረሩት በኋላ ከዛ ምን ተብለው ይጠየቃሉ? ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ እንዴ እሱን የምትለዩበት ምንም ነገር የለምን ተብለው ይጠየቃሉ። ምንድነው እሱን መለየት የምትለዩበት ነገር ምንድነው ተብለው ሲጠየቁ አይ እኛ አላህን የምናውቀው በባቱ ነው ይላሉ። ዘሺን ባቱን ነው ለይተን የምናውቀው ይላሉ። ከዛ በኋላ አላህ ይመጣና ምን ይላል መሰለ አላህ ዊል ደን አንከቨር ሂዝ ሺን፣ ከዛ በኋላ ልክ ባቱን ግልጥ ያደርገዋል። ከዛ ሁሉም ይሰግዱለታል። መጀመሪያ ግን ካንተ በአላህ እንጠበቃለን አውዝ ቢላሂ ሚነ ሸይጣን ረጂም የምትሉት ሰይጣንን ለማባረር ነው አይደለ? ልክ እንደዛ ብለው ያባርሩታል ማለት ነው አላህን ራሱ። አውዝ ቢላሂ ሚነ ሸይጣን ረጂም ማለት በአንተ እንጠበቃለን ካላህ ማለት አይደለም። እሺ እኔስ ግን ቀጥል። ኦኬ ምን ማለት ነው? እሺ ችግር የለውም ቀጥል። ከሰይጣን ስራ በአላህ እንጠበቃለን ማለት ነው። አውዝ ቢላሂ በቃ ልክ አላህን እንደዛ ይሉታል። አላህን ራሱ ከሰይጣን ስራ በአላህ እንጠበቃለን ሂድ ይሉታል። አንተ ጌታችን አይደለም ይሉታል። እሺ ቀጥል። ያ ስለዚህ ለምንድን ነው አንተ ጌታችን አይደለም ብለው ያባረሩት ብሎ ነበር እንትን ያለው። ቀጥል። ያ ሰይፈዲን ቅድም ካልክ በሁሉም ነገሮቹ እና ጥያቄውን ላስረዳ። ቅድም ምን ብለሃል? በባቱ ብቻ ሳይሆን በሌሎቹም እናውቀዋለን ብለህ ነበረ።
ይሄ መጣው አካል ሙስሊሞቹ ጋር መጥቶ አናቅህም ያሉት አላህ ነው አይደለ? ከዛ ሺኑን ከማሳየቱ በፊት ሺኑን ከማሳየቱ በፊት ያ ኦፍ ኮርስ በመጀመሪያ ደግሞ እንትን ቶታሊ አይደለም እኮ ይሄ ቶታሊ ስለ ለምሳሌ ከዛ ጋር ኤክሴፕት ዘ ፕሮፊት ምናምን እያለ ነው። ስለዚህ ሪኮግናይዝ ማደርጉ ሙስሊሞች አሉ፣ ሪኮግናይዝ ማደርጉትም አሉ። የሚያወሩት ናቸው በኋላ የሚያወሩት ናቸው። በመጀመሪያ መጥቶ አናቅህም ያሉት አላህን ነው አይደለ? እሺ። ስለዚህ ሌላውን አካላቱን የሚለዩት የሚያውቁት ቢሆን ኖሮ አናቅህም አይሉትም ነበር። አየህ፣ መለያ የተጠየቁትም ለዚህ ነው። እሺ፣ በምንድን ነው የምታውቁት? ሁሉም አይደለም። ሁሉም አይደሉም ማለት አናቅህም እኮ ሁሉም ብለውታል እኮ ሲፈድን ነው። እዛ ጋር እኮ ኤክሰፕት ዘ ፕሮፊት ምናምን እያለ ነበር። ከእሱ ፊት ለፊት የሚቆም ሌላ የለም ምናምን እያለ ነበር። የሚያወሩት ናቸው እነሱ ይፈት አናቅህም ብለውት ከዛ ሰዎቹ አናቅህም ብለው ሙስሊሞቹ ካባረሩት በኋላ በምንድን ነው የምታውቁት ብሎ ሲጠይቅ በባቱ እናውቃለን ብለው ነቢያቶቹ ተናገሩሽ አወሩት ማለት ነው። እንደዛ ምላሽ ሰጡ። ነቢያቶቹ አናቅህም አላሉትም፣ ሌሎች ናቸው። ስለዚህ የተወሰኑ ሰዎች ነቢያቶች አድርገውታል። አናቅም ስላሉ እኮ ነው እነሱ። አንብብለት እንደገና። እነሱ ናቸው የሚያወሩት፣ እነሱ ናቸው የሚጠይቁት። ኮንቨርሴሽኑ በእሱና ባላ መካከል ነው። ስለዚህ ነቢያቶች የማያውቁት ከሆነ ኦፍኮርስ ሌሎቹ የማያውቁትም ማለት ነው። ኖርማል ህዝቦችም የማያውቁትም። ምን ይላቸዋል መሰለ? አይ አም ዩር ሎርድ ሲላቸው and they will say you are not our lord አንተ ጌታችን አይደለም ይላል። ከዛ and none will speak ከመጀመሪያው እስኪ ከላይ ከመጀመሪያው እስኪ አንብበው። አላህ አንተ እስኪ ሰይድ ሚዩት አድርጋ እንዴ ተረጋጋ። ከሰይፈዲን ጋር ጨርስና ትገባለህ። ሐዲሱን ልንገራችሁ። እሺ ሐዲሱ ከመጀመሪያው ምን መሰለ? የቂያማ ቀን ነው። ሰዎች ይሰበሰባሉ። ጣዖት አምላኪዎች ጣዖታቸውን ተከትለው እንዲሄዱ ይደረጋሉ። አይሁዶች ይጠራሉ። አይሁዶች ማንን ነው የምታመልኩት ይባላሉ። ሰይድ ሚዩት አድርግ። አዲሱን ኢሻምም እያነበበው ነው። ያዘውና አንብበው ስህተት ካለው። ቡሃሪ 44:39 ላይ ነው። ሐዲሱ ረጅም ስለሆነ ነው። አይሁዶች ይጠራሉ። ማንን ታመልካላችሁ ይባላሉ። የእዝራን የአላህን ልጅ ነው ብለው ይመልሳሉ ይላል። አላህ ልጅም ሚስትም የለውም፣ ዋሽታችኋል፣ ሂድ ወደ ገሃነም ይባላሉ። ክርስቲያኖች ይጠራሉ። ማንን ስታመልኩ ነበር ይባላሉ። ኢሳን የአላህን ልጅ ይላሉ አሉ። ከዛ እናንተም ዋሽታችኋል፣ አላህ ሚስትና ልጅ የለውም ተብለው ገሃነም ይላካሉ። ከዛ ማን ይቀራል? ሙስሊሞች ብቻ ይቀራሉ ከሚለው ጀምራ አንብበለታው። ኦኬ ሶ let every nation follow let every nation follow what they used to worship ምንድነው? ሁሉም ህዝቦች የሚያመልኩትን ይከተሉ ይባላል። and now we are waiting for our lord እኛ ደግሞ ጌታችንን እንጠብቃለን ይላሉ። then the almighty will come to them in the shape other than the one which they saw the first time ከዛ በኋላ ሁሉን ቻይ የሆነው ጌታ ይላል መጀመሪያ ካዩት ቅርጽ በተለየ ይመጣና እንደዚህ ይላቸዋል። and he will say I am your lord look እኔ ጌታችሁ ነኝ ይላቸዋል። and they will say ከዛ እነሱ ምን ብለው ይመልሳሉ? you are not our lord አንተ ጌታችን አይደለም። and ስለዚህ እዛው ቆይ እዚህ ጋር ቆይ አንዴ ከይቅርታ ጋር ዘይ የሚለው ፕሮናውን በማን ተተክቶ ነው? ማንን ተክቶ ነው? እስኪ ሙስሊሞች ወደ ላይ መልሰውና ዘይ የሚለው ፕሮናውን ሙስሊሞች ናቸው። ዘይ የሚለው ፕሮናውን ማንን ተክቶ ነው የመጣው? ሙስሊሞች ዘይ የተባሉት እዛ ጋር ፕሮናውን እነማን ናቸው? እስኪ የቱ ጋር ወደ ላይ እስኪ ወደ ገብቶኛል። ከላይ እስኪ እንደዛም እነሱን ከጠቀሰ በኋላ ነው ዘይ የሚለውን ፕሮናውን የምጠቀመው። ያ አይሁዶቹ ክርስቲያኖቹ ምናምን በቃ ይጠየቁና ላይ ሲኦል ይገባሉ፣ ያልቃል። ከዛ በኋላ ሙስሊሞቹ ይቀራሉ። ሙስሊሞቹ ደግሞ የሙስሊሞቹ ደግሞ ሁሉም ህዝቦች የሚያመልኩትን ይከተሉ ይባላሉ። ሉክ አንዴ የአይሁዶቹና ክርስቲያኖቹ ያልቃል፣ በቃ ገሃነም ይገባሉ። ከዛ በኋላ ሙስሊሞቹ ናቸው አሁን እዚህ ጋር ዘ የተባሉት ምንድነው? ሙስሊሞቹ ናቸው። ለምን the almighty will come to them in the shape other than ገብቶኛል እኮ እነሱ ፕሮናውኑ በእነሱ ቦታ መግባቱን እስኪ አንድ ያሳየኝ። ይሄው ኮንቴክስቱ ነው።
ይሄን እኮ ወደ ታች እያነበብክ ስትሄድ እኮ ነው የምታውቀው። ዘይ ገብቶኛል እኮ ለምሳሌ ዘይ ምትል ገብቶኛል። ኢት ዘይ ምናምን ባሉ ፕሮናውኖች የሚገቡት መጀመሪያ ኔሙ ከተጠቀሰ ነው፣ ናውኑ ከተጠቀሰ በኋላ ነው። እና ናውኑን አሳይኛ መጀመሪያ ሳብጀክቱን ማለት ነው። ምን ይላል ከላይ ያውለን now we are waiting for our lord እኛ አሁን ጌታችንን እንጠብቃለን አሉ። ሁሉም ጣዖት አምላኪዎቹም ምኖቹም ሄዱ አይደለ? ሂዱ ተባሉ አይደለ? የቀሩት ምን አሉ? ሐሙድ እንደሚታርፍ የቀሩት ግን ምን አሉ? እኛ ጌታችንን እንጠብቃለን አሉ አይደለ? አሳየው፣ አስመርለት። ምን አሉ? ነው ለምን አታሳዩኝ? ምን እያመንኩ እንዲሄድ ማለት ነው። ይሄው ይታያል እኮ ናው ያ ከላይ ከመጀመሪያው እስኪ 74 39 ሙሉን ማለት ጀምርለት እስቲ። ምን አዲስ ነገር የምታመጣ መስሎህ? አዲስ ነገር ነው። ናንብብ፣ ቀጥለው። እሺ እሺ፣ ማንበብ ትችላለህ አንተ ሰይፈዲድ? በቃ እየተረጎምክ ደስ ይለናል። ችግር እኔ አልፈልግም። ለሌላው ካልሆነ ለእኔ ችግር የለውም። ያነበብከው እየተረጎምከው ቀጥል። Okay, we said, O Allah Messenger, shall we see our Lord on the day of resurrection? እሺ የአላህ መልእክተኛን ጠየቅነው በዕለተ ትንሣኤ አምላካችን ያለን ማን ብለን ስንለው he said, do you have any difficulty in seeing the sun and the moon when the sky is clear? ጨረቃና ፀሐይን ለማትቸገራቸው በጠራራ ፀሐይ ምናምን ብሎ ጠየቃቸው ነው። we said no, እኛም አይደለም አልነው። he said, so you will have no difficulty in seeing your Lord on that day, or you have no difficulty in seeing the sun and the moon in clear sky. ፀሐይና ጨረቃ እንደምታዩት ሁሉ አላህን ለማየት አትቸገሩም፣ ፀሐይና ጨረቃን ለማየት እንዳልተቸገራችሁ ላይ ይላቸዋል ማለት። the prophet then said, somebody will then announce, let every nation follow that they used to worship. የሆነ ሰው somebody will then announce ሌላ ከዛ ሁሉም አምላኩን ይከተላል ማለት ነው። so the companion of the cross will go with the cross, እሺ መስቀለኞች ከመስቀል ጋር and the idolaters will go with their idols, ጣዖታውያን ከጣዖታቸው ጋር and the companion of every god, false deities, will go with their god till there remain those who used to worship Allah. እሺ አላህን አምላኮች ብቻ እስኪቀሩ ድረስ ሌላው በሙሉ ሄድ ይላል። both the obedient ones and the mischievous ones, ያው ብቻ በአላህ የሚያምኑ okay, in the sum of the people of the scripture, then he will be present to them as if he is okay. ስለዚህ የተወሰኑ ክርስቲያኖች አሉ፣ የተወሰኑ ደግሞ ዲስኦቢዲየንት እና ኦቢዲየንት የአላህ አምላኮች አሉ ማለት ኢቭን ሙስሊም ሆኖ ራሱ ኦቢዲየንት እና ኦቢዲየንት አሉ። ከዛ ደግሞ people of the book ማለት Jewish and the Christians። ስለዚህ የተወሰኑ እነሱም ቀርተዋል ማለት ነው። then he will be present to them as if it were mirage. It will be said to the Jews, what do you use to worship? They will reply, we used to worship Ezra, son of Allah. said, okay, በቃና አይሁዶችም ተጠይቆ እዝራ ያላህን እንትን ልጅ እናመልካለን for Allah has neither wife or son, Allah ልጅና ሚስትም የለውም ተባሉ፣ ውሸታሞች ተባሉ። what do you want now? They will say, reply, we want to provide us with water. Then it will be said to them, drink, and they will fall down. Okay, ጠጡ ይባላሉ። ውሃ እንፈልጋለን ሲሉ ጠጡ ይባላሉ። ከጠጡ በኋላ ይወድቃሉ ወደ ሲኦል ማለት ነው። then it will be said to the Christians, what did you use to worship? ምን ታመልካላችሁ ተባሉ። ምን እያመለካችሁ ነበር ይባላሉ ማለት ነው። they will reply, we used to worship Messiah, መሲሁን እናመልክ ነበር አሉ። the son of Allah, የአላህ ልጅ አሉ። it will be said, you are liars, እናንተ ውሸታሞች, for Allah has neither wife nor son, ሚስትም ልጅም የለውም። what do you want now? አሁን እናንተ ትፈልጋላችሁ ሲባሉ they will say, we want you to provide us with water. okay, ውሃ አሉ። it will be said to them, drink, and they will fall down in hell. እነሱ ወደ ሲኦል ይወረወራሉ። when there remain only those who used to worship Allah alone, both the obedient ones and the mischievous ones. ስለዚህ አሁን አላህን ብቻ ማመልኩ እና ግን ሁለቱም ኦቢዲየንትም ሚስቺቨስም ስለዚህ ኦቢዲየንትም ሁሉም ተወግደዋል አለ። የቀሩት አሁን ማን ናቸው? አይጋችት ያ አላህን ብቻ የሚያመልኩ ናቸው። አላህን የቀሩት
ታዛዥም አታዛዥ ያልሆኑ ብቻ በአላህ ማምኑ ሚስቺቨስ ነው ያ ማለት አላህ የሚያመልኩ ሆነው ነገር ግን ታዛዦች አልሆኑ ያ ሁሉም ተወግደዋል። በቃ አሁን የቀሩት አላህ የሚያመልኩ ሙስሊሞች ብቻ ናቸው የቀሩት ማለት ነው አይደል? አሁን ታዛዥና ያልሆኑና ቀጥልሽ። ልክ ቀጥል። Okay, ከዛ it will say to them what keeps you here when all the people have gone? እዚህ ጋር እናንተን ምን አስቀራችሁ ሌሎች በሙሉ ሄደው ትባሉ? They will say we parted with them in the world where we were in great need of the or scroll up. ስለዚህ አሁን ዜ የሚለው ለእነሱ እንደገባ ገብቷል። ዜ የሚለው አሁን ለማን ነው የገባው? ለሙስሊሞች ነው አይደል? They will say we parted with them in the world when we were in great need of them. ያሽ አናገኝም ትክክል። ስለዚህ አላህን እንጠብቃለን ያሉትም በሌላ ሲመጣ እንትን ያሉት ራሳቸው ሙስሊሞቹ ናቸው። ያ ስለዚህ ቀደም ያልነ ይሄን ነው። ልክ አትክክል። ስለዚህ አሁን ምን ይሆናል ምላሹ? አንድ ጊዜ ተናገር አሙዲን አስብበት። እሺ ሰዛ ንባብ ላይ ስለቆየ አርጉመንቶቹ ጠፍተውባል። አሁን ንባብ ላይ እሺ ስለዚህ እንትና አሙዲን ይቀጥልልስ። ማን ያልጠፉብኝም ይቀጥል አይደለም አልጠፉብኝም። ለምን? እሺ ምላሹን ቀጥል። እሺ ያልከኝ ለሙስሊሞቹ ነው ወይ እንደዛ የተባለው ስትለኝ፣ አይ ዘይ ምለውን ለነሱ መባሉን አረጋግጥልኝ ነበር አልኩ። አረጋግጥክልኝ አይደል? እሺ ጥያቄውን አሁን አድረስ አድርገው። እሺ ለነሱ መሆኑን ወይ ዘይ ሙስሊሞቹን መወከሉን ነበር አረጋግጥልኝ አልኩ። ራሴ አንብባ አረጋግጣልከኝ። I've already confirmed it። እሺ ስንቀጥል አላህ ነው መጀመሪያ። እሺ መጀመሪያ አላህ Subhanahu Wa Ta'ala እሰንሱን ቀይሮ እኔ አላህ ነኝ ወይ ምናምን ሳይ ነው አንተ አላህ አይደለም በአንተ ከአላህ እንጠበቃለን አሉት። ዘን አላህ ደግሞ ከዛ ከሌላ ማንም ሳወራ ነብዩ ብቻ በማውሩት መልኩ they will say I'm your Lord and they will say you are not our Lord and none will speak to him then but the prophet and then it will be said to them do you know any sign by which ወደ ላይ አድርግልኝ እስኪ you can recognize him they will say the shin okay ስለዚህ አላህን በመታቁታላችሁ ሲባሉ በባባቱ አሉ እንደ ሰው አላህ will then uncover his shin whereupon every believer will prostrate before him and there will remain those who used to prostrate before him just for showing off and for gaining good reputation. These people will try to prostrate but their back will be rigid like one piece of wood. And they will not be able to process them. The bridge will be said across hell. We are companions of the Prophet sallallahu alaihi wasallam. So the largely. በቃ ካሁን በኋላ ምንም ስለዚህ በኋላ ስለ ሲራጡ ይመጣል ምናምን ዋናው እዚህ ጋር ካሁን በኋላ ይመጣው። ስለዚህ በደንብ አስተውል ወንድማችን። ስለዚህ አናቀም ብለው ያሉት ሙስሊሞቹ ናቸው። ቅድምም ብለናል በሁሉም እናቀዋለን። ሁሴን አንዴ ቢጠር ስለዚህ አናቀም ያሉት ሙስሊሞቹ ናቸው። ቅድም በሁሉም ነገር እናቀዋለን ባቱ ብቻ አይደለም ብለኸኛል። እሺ ልክ ነህ። አንደኛ እንደማያውቁት ታየን ማለት ነው። ማያውቁት አይነት ቅርጽ እንዳለው አየን አይደለ? ያ ኦኬ ጎ ኦን አንዴ ሴፍዲን እኔ ላግዝ አንዴ ሁሴን ለናተ ጣልቃ ትግባ። ሐሙዲንም ጣልቃ ትግቡ። ምንም ተራመሱት ጣልቃ የሚገቡ ከሆነ አወርዳችሁ ክርስቲያን። ኦኬ ስለዚህ ማያውቁት ሙስሊሞቹ በመጀመሪያ ሲመጣ በማያውቁት ቅርጽ ነው አይደለ? ከዛ አንተ አምላካችን አይደለም በአንተ በአላህ እንጠበቃለን ይሉታል አይደለ? እሺ
እሺ ሳይሆን ወይንም ነው አይደለም በለኝ። ነው። ኦኬ። ስለዚህ በኋላ ደግሞ በምንድነው የምታውቁት አላህን ሲላቸው በባቱ ይላሉ። መጥቶ ባቱን ይገልጥላቸውና አንተ አምላካችን ነህ ይሉታል አለ። ሁለተኛ ላይ መልካም። ስለዚህ አሁን አላህ ያለው በምታውቁት አካል ነው በማታውቁት አካል? አሁን አላህ ሱብሃነሁ ወተዓላ ያለው በራሱ ሰንስ ነው ብለናል አይደል? ባሳወቀን ሰንስ ማለት ነው። ምን ማለት ነው ባሳወቀን ማለት? የትኛውን ያሳወቀ? ማታውቀውን ያሳወቀ፣ የምታውቀውን ያሳወቀ? በማውቀውን ለምሳሌ አሁን ላይክ አሁን እንዳልካ እዚህ ጋር ሁለቱንም አውቀሃል። አንደኛው ማታውቀው አካል እንዳለው አውቀሃል። አንደኛው ደግሞ ባት የሚገልጥበት አካል እንዳለው አውቀሃል። ሁለቱንም ግን አላየሃቸው። በየትኛው ነው ያለው አሁን? በመጀመሪያ በእስላሚክ አስተምሮ ማለት ነው ስለምታነበው ምናልባት ልታውቀው ትችላለህ። ሐዲሱ ላይ በዚች ሐዲስ መሰረት በሺኑ ነው የምናውቀው። ገብተዋል። ግን አላህ ሱብሃነሁ ወተዓላ እኔ እንደዚህ ነኝ ባለን ልክ ነው ብላ ከይፍ ማለት ነው ያለ እንዴታ እንዲህ ነኝ ባለ መልኩ ነው የምንቀበለው። ስለዚህ በሺኑ ከሆነ የምታውቀው በዚህኛው ሐዲስ መሰረት በመጀመሪያ እናቅህም ብለው ሲያባረሩት ባት የለውም ነበር ማለት ነው የመጀመሪያው የመጣው አካል። በመጀመሪያ ሲያባረሩት ምለውን ያው ለቶኪንግ አይመችምና እንደዛ ባትል ጥሩ ነው። ለንግግር አይመችም ለውይይት ማለት ነው። አምላካችን አይደለም ብለው ይሉታል አይደለ? ውሽዝ አምላክ እንጂ ማባረር አለመቀበል ማለት ነው። ወለ ሌላ ሐዲስ ላይ መሯቸው የተወሰኑት ጥለውት ሊሄዱ ነበር ሁሉ ይላል። ኤኒዌይስ ሁለት ሶስቴ ሲመላለስባቸው ጥለውት ሊሄዱ ነበር ይላል። እሱን ልተውና አንዴ አይደለም ይሄ ምልልሱ ሌላ በዋሪ ላይ ሰጣለሁ። ሁለት ሶስቴ ይለዋል። ጥለውት ሁሉ ሊሄዱ ነበር ይላል። ልተው እሱን እሺ። ብቻ አልተቀበሉትም። አንተ አምላካችን አይደለህም ካሉት ሪፊዩት እየማድረግ ነው አይደለ? አልቀበልህም ነው አምላክ አይደለህም እያሉት ነው። አንተ ባላ እንጠበቃለን ማለት which ሂድልን ነው ወይንም ደግሞ አንቀበልህም አንተ አምላካችን አይደለም ሪፊዩት እያደረጉት ነው፣ እየተቃወሙት ነው። ኦኬ ያ የተቃወሙት አካል እነሱ ማያውቁት ነው አይደለ? መልካም። በኋላ ግን የሚመጣበት ደግሞ እነሱ በሚያውቁት በባቱ ነው አይደለ? የሚመጣው ባቱን ያሳያቸዋል። መጀመሪያ ሲቃወሙት ባት አልባ ነበር የመጣው። ባት አልባ ሳይሆን እዚህ ጋር ገልጦ ያሳያቸዋል አንድ የሚለው። ኦኬ በመጀመሪያ ባቱ ስለተሸፈነ ነው አንተ አምላካችን አይደለህም ያሉት። ባቱን ሸፍኖ መጥቶባቸው ነው። አላህ አፒርድ ኢን አናዘር ፎርም ነው ከረም ብለው እዛ ላይ ጽሁፉ ላይ እኮ በሌላ እይታ ነው። መጀመሪያ ባቱን ጭራሽ ምንም እንደሰም በሌላ ሁኔታ ተገለጸላቸውና እነሱ አይ ኖ ዩ አር ኖት አወር ጋድ ሲሉት ከዛ በኋላ ተመለሰ። ባቱ ብቻ አይደለም ማለት ነው ተመልሷል ተብሎ ሲጠየቁ በባታሉ ባቱን አሳያቸው። ከዛ ሁሉም ፕሮስትሪት አደረጉ፣ ሌሎቹ ደግሞ ለማስመሰል አደረጉ እያለ ይቀጥላል። ስለዚህ ባቱ ብቻ ሳይሆን የተለየው በመጀመሪያ የመጣው ቅርጹ ራሱ እነሱ የሚጠብቁት አይነት ቅርጽ አይደለም ማለት ነው የመጀመሪያው። ኦኬ ስለዚህ የሚጠብቁት አይነት ቅርጽ አይደለም፣ ሌላ አይነት ቅርጽ ነው። በኋላ ግን ተቅርጹም ባቱን የሚለዩበት ስፔሲፊክ ባት የምትባል የሚያሳያቸው የሚያውቁበት አለ። ስለዚህ አላህ የትኛው ነው ትክክለኛ አሁን ያለበት? በሚያውቁት ነው ያለው ወይንስ በማያውቁት አካል ነው ያለው? በዛ የሰላም እንትን ስለ ሞመንት እኮ ነው እያወራለሁ። በመጀመሪያ እና አሁን እንደ ምልክት የተሰጠን አለ አይደል? ለምሳሌ እሱ የሚገኝበት እንትን ማለት ነው። ይሄ እነሱ ተሰጠየቁ በባቱ ነው የምናቀባሉ። ለምሳሌ በባት እንዲታወቁ መጀመሪያ የተሰጣቸው እንትን አለ ማለት ነው። ፕሪ ሪኩዌስት አለ ማለት ነው። በዚህ መልኩ ነው የምንለየው የሚለውን አንደርስታንዲንግ የተሰጣቸው ነገር አለ ማለት ነው። በዛ ጋይዳንስ መሰረት ነው በባት ነው የምንለየው አሉት። ስለዚህ ኦሪጅን ዋናው ፎርም እንደዛ ነው። እነሱን ለመፈተን ሜቢ ደግሞ በሌላ ፎርም አፕሪ አድርጎ ይሆናል። ስለዚህ እውነተኛው ማንነቱ በባቱ መልክ መለየቱ ነው ማለት ነው። ሰፈድን አንድ ቃላትን ብዙ ጊዜ ደረስካቶች ኮንፊዝድ ሆናል። ምላሽ ላይ እየተረዳሁት ያለሁት ሳውንድ በጣም ቫይብሬት እያደረገ ነው። ሎጂክ ጥያቄ በደንብ ገብቶሃል። መልሱን አድሬስ እንዳላደረግከው ውስጥ ያውቀዋል። አንድ ነገር ግን ምንድነው እሱ የኔ ጥያቄ? ምክንያቱም አላህ
ራሱን እንደ ስስት ይቀያየራል የሚል አቋም ያለህ አይመስለኝም። ፎርሙን ቀይሮ ይሆናል የሚል ተሳስተ ይመስለኛል። ኤኔስ ጥያቄያችን ግልጽ ነው። በሚያውቁትና በማያውቁት ቅርጽ ስለሆነ የትኛው ቅርጽ ላይ ነው አሁን ያለው ነው? ያ በነገራችን ላይ መጀመሪያ ላይ የሞመንት ጉዳይ ነው። እፎይ ሰይፈዲን የሞመንት ጉዳይ ነው። የዛ ቅጽበት ላይ ይቀየርባቸዋል ነው እንጂ ቶታል ኤግዚስተንሱ አይደለም። ሰይፈዲን እድል ስጠኝ ለኔ ለረመዳን ሰጠሁት። ረመዳን አይ ቲንክ አካላትም አሉት ብሎ የሚያጸድቅ አይደለም እሱ። ታጸድቃለህ እንደ ረመዳን ባት ራሱ አለው ብለህ ታጸድቃለህ? አይደል ነው የምታጸድቅ አይመስለኝም። ረመዳን ቀጥል። እድል ውሰድ ሰይፈዲን። ሶስት ነገር ነው እዚህ ጋር የተጠቀሰው ከጀምሮ ለማየት የሞከርኩኝ ነበር። ረመዳን ቅድሚያ አላህ እጅ እግር ባት አለው ብለህ ታምናለህ? የማንንም አይመስል አላህ አንተ እኛ ያልናቸውን ባትም ሆነ እጅም ሆነ ምንም ነገር እሱን እንደማይመስል ነው ባለፈው ነግሬሃለሁ። ያስደገምከኝ ያለው ምንም የማይመስል ማለት ምን ማለት ነው? ኦሬዲ ባት አለው ካልኩኝ እኮ አእምሮ መሳሌ አይቀርም አይደለ? ያ ደግሞ አእምሮዬ ታምሮ ማለት ነው። ቆይ አስጨርስ። ቆይ እሺ፣ ችግር የለውም። አንዴ ያ አንዴ ሐሙድ አንዴ ፎኔ አንዴ ሐሙድ ቆይ ረመዳን አንዴ ቆይ እዚህ ጋር ባት የሚገለጥበትን አንዴ ፈላ يستطيعون ይሄ ማለት እኮ ለተርጉምልህ እኮ ወደዛ እኮ ነው መጣው። ምን አስቸኮለ? አለው ብለህ ታምናለህ ወይስ ይሄ ያላህ ነው ይሄ ያላህ ባት ነው ብለህ ታምናለህ? ረመዳን ያ ኢላሂ እኮ ልመጣ ነው እኮ አንድ ላይ ልመልስልህ ነው ወለ አንዴ ባት የተባለው ምንድን ነው የሚለውን እኮ አንዴ እሰማለሁ። ትሰማለህ? እያዘኑ ትንሽ አሁን ተመልሳል። ሂድ ረመዳን ረመዳን እሰማለሁ ነው ይሰማል። ያ አሁን አንተ ጥፋት ምንድነው? እሱን ተቀብለህ ሰይፈዲንን ልመልስ ማለት እኮ ነው። የራስን አቋም ይዘህ መመለስ ትችላለህ። አንተ አካላትን አታጸድቅም። ሜታፎሪክ ነው ብለህ ነው የምትቀበለው አይደለ? በቃ ስለዚህ እሱን ተቀብለህ ልትመልስ አትችልም ማለት ነው። የራስን አቋም ይዘህ መመለስ ትችላለህ። ለምን? እሱ ስለሚያጸድቅ ባት የሚለውን ሊትራሊ አላህ ባት ማታጸድቅ ከሆነ ስለዚህ ከሱ ጋር የሱን ልመልስለት ማለት አትችልም። እሺ እኔ ልመልስ የራሴ እንደዛ ከሆነ ኦኬ። ስለዚህ አላህ ባት የለውም ብለን የምታጸድቀው ማለት ነው። ባት የለውም። እሺ ስለዚህ ባት አለው ብለው የሚያምኑት አሁን ልክ ናቸው ወይም ደግሞ ትክክለኛውን አላህ ነው የሚያምኑት ብለህ ታምናለህ? ልክ ነው ያለው ክርስቲያን ወላሂ አልሄድኩም። መጀመሪያ ረመዳን እዛ ላይ እንግባባ። የሚያምኑ ሰዎች ምን ትላቸዋለህ ነው ያልከኝ ያለው እኮ እሱ ላይ እንግባባ። ረመዳን አንዴ ያ ሰይፈዲን ጋር አቂዳ የሚለያይ በሆነ ሳለ ለሰይፈዲን ልመልስለት ስላልክ ነው። ሰይፈዲንም ይመልስልኝ ብሎ ወደ አንተ ሲያስተላልፍ ከሱ ጋር የሚመሳሰል መስሎት። እሺ ሰይፈዲን ይመልስና ይቀጥልና ከዛ እኔ ደግሞ ከሱ በኋላ እቀጥላለሁ። አይ ሂዱ ችግር የለውም። ያ ሰይፈዲን ይሰማል? አሎ ያ ረመዳንን እንትን ያልኩት ከአንተ ጋር ስለማይገናኝ ነው። እሱ አለው ብሎ አያምንም ከነ ከድርም እድል ስጠኝ ለኔ ተሰጠ ትቀጥላለህ። ሁሴን በደንብ አስተውል። ከድርም አለ እዚህ ጋር አያምንም እሱ። እንደውም ፍጡር ነው ይሄ። እንደዚህ ብሎ የሚያምኑ ሙስሊም አይደሉም ብለው የሚያምነው ከድርም እዚህ ጋር አለ። አንድ ጊዜ ነው ይቅርታ ተናግሬ ልመጣ ነው። በአላህ እዚህ የምገቡ ሙስሊሞች ማለት ነው ለምን ፕሊስ አንዴ ቆይ። ሌሎችን ከመፈረጅ በፊት ምላሹ ካለ ትመልሳለህ። ሐሙዲን መመለስ ትችላለህ ወይንስ ድል ስጠኛ? ቆይ ለምን የነጽንስ መሪዎች ጋር ለምን አንተ አትከራከርም? የማያውቁትን ለምን እያስገባ ለምን ሙስሊሞችን በቃ ማልቀስ ነው ስራችሁ። ቁጭ ብለህ ተምረህ
ከዛ በኋላ መልስ ነው። እኔ አንዴ ልመልስ። ቀጥል ሁሴን። አይ ቲንክ ሰይፈዲን ፈጥሮላል። ቀጥል። ኦኬ እሺ ኢፎ እዚህ ጋር ስለዚህ እዚህ ጋር ከቨርሱ መረዳት እንደምንችለው እንትን የሞመንት ጉዳይ ነው። በዛች ቅጽበት አላህ Subhanahu Wa Ta'ala እነሱን ወዘር ፎር ቴስት ኦር ብቻ ለማንኛውም ነገር ሊሆን ይችላል። በዛ ቅጽበት እንትኑን አፒሪያንሱን ቀይሮ ከዛ በኋላ አንተ you are not our lord ስሉት ከዛ ኦሪጂናል መጀመሪያ የተነገራቸው ጋይድላይን መሰረት ከዛ በምን ትለዩታላችሁ ሲባሉ እንደውም በሺን ነው ያሉት። ስለዚህ ሺኑን አሳያቸው ፕሮስትሬት አደረጉ ማለት ነው። ስለዚህ ኤክስተርናል ኤግዚስተንሱ በሊተራል ሚኒንጉ ይሆናል ማለት ሰይፈዲን አሁን በጣም የሚገርም ነገር ነው የተናገርከው። አንደኛ አምላክ ኤሰንሱን ይቀይራል፣ ቅርጹን ይቀይራል አልክ። ስለዚህ ከዛ በኋላ እነሱ አንተ አምላካችን አይደለህም፣ አንተ ጌታችን አይደለህም ማለታቸው ልክ ናቸው ወይስ ልክ አይደሉም? ክርስቲያን ልክ ናቸው። እኔ ልመልስ አንዴ ሰይፈዲን እድል ስለኝ። በጣም ጥሩ። ስለዚህ ጥፋተኛው አላህ ነው ማለት ነው። ኖ እንዴ ልክ ናቸው። አንዴ እድል ስጠኝ ሰይፈዲን፣ አንዴ እድል ስጠኝ። እድል ይሰጠን። መጀመሪያ አላህ ጂስም አለው ብለህ የምታምን ከሆነ ነው እድሉን ሰጥ እንደ ኦኬ ቀጥል። እሺ እኔ መልሳለሁ። ቀጥል፣ ችግር የለውም። እኔ ሰውን እንትን ማለት አልወድም። አንተ የተሻለ ችግር የለውም። እኔም ኢፎ እዚህ ጋር ቀደሙ ሙስሊሞች ያልከውን ደግሞ ሙስሊሞች ሙሉ አይደለም ሙናፊቅም አለ እዚያ ጋር ሙስሊም ሆኖ አላህ ላይ ደግሞ እንትን ያጋሩት ብዙ እንትን አለ። ሙናፊቅ የሚባል አለ። ሙናፊቅ ማለት ሙስሊም ናቸው ግን አይልም። አንዴ ሐዲሱን ዝቅ አድርግልኝ። ገባኝ አልታዘዝ ያሉት ባይ ኢፎ ሙስሊም ሲባል እኮ አንዴ ሐዲሱን ዝቅ አድርግልኝ። አላህን ብቻ የሚያመልኩት ነው የሚቀሩት። አይ አዳም ገባኝ እኮ ሚስቺቨስ የተባሉት ማይታዘዝ ፕሊዝ ባይ አንዴ ዝቅ አድርግልኝ ትንሽ። የቱ ጋር ነበር? when there remain only those who used to worship Allah alone አላህን ብቻ የሚያመልኩት ሲቀሩ። ሙናፊቅ ማለት ምን ማለት ነው ታውቃለህ? መጀመሪያ ሙናፊቅን ዲፋይን ላድርግልህ። ሙናፊቅ እኮ በአላህ የሚያመልክ እኮ ነው። ሌላ የሚያመልኩ አሉ። አጋርነት ሳይሆን ሙናፊቅ ማለት እኮ አላህ የሚያምኑት ነው። ስማኝ አንዴ እኮ ልጨርስ አንዴ። ቆይ ኔትወርክን አስተካከል፣ ኔትወርክን ድምፅን አስተካከል። በሌላም እንደሚያመልኩ ያሉ አድርገህ ነው ያስቀመጥከው። የሚያጋሩም አሉ ብለህ ስላስቀመጥከው ነው። ለዛ ለምሳሌ መሐመድ አባል አብደላ ያላ ባሪያ ነው። ስለሚያጋራ ግን ገነት ይገባል ሙስሊም ነው ብለህ ታምናለህ? ሲተት ነው እሱ ሲተት ነው። ስማኝ ሙናፊቅ ማለት በፈጣሪ የሚያምን ግን አስመሳይ ማለት ነው። ገባ? እሻው ምንድነው ፖይንት ምንድነው? እሺ እኛ አሁን እኮ የለው እሺ እንግራ መጨረሻ መልሴን ልጨርስልህ እኮ ነው። ስማኝ ሙናፊቅ ፓኒክ እንዳደረግ አልገባኝም። ስማኝ አስጨርስኝ አንዴ። ሙስሊም ሲባል በአላህ ያመኑት ሲባል እዛ ላይ ሙናፊቅም እንዳለ እንድታውቅ ነው። ሁለተኛ ደግሞ እዚህ ጋር ሙናፊቅና ሙእሚን ደግሞ እንዲለዩ አዳምጥ። እኔና ሰይፈዲን እኮ ቀደም ደጋግመን እያወራ ነው የለም ብለናል አልንም። እስቲፌስ እንዳሉ ሰይፈዲንም አንብቦት መስገድ እንዳልቻሉ እነኛ በኋላ ለሾፍ ሲሰግዱ እንደነበረ ደጋግመን አንስተነዋል እኮ። ፖይንታችን አለ። እነሱ እኮ ካዲ ናቸው። ኢፉ ካዲና ሙናፊቅን አለያ አንዴ ልንገርህ። ሙናፊቅ ምን መሆኑት እንደሆነ ርዕስ ሽፍት አታርግ። በቃ እኛ ፖይንታችን አይደለም እነሱ። እኛ ፖይንታችን ያላ ባት ላይ ነው። ስለ ባቱ ታወራለህ? እሺ ስለ ባቱ አወራለሁ፣ ችግር የለውም አወራለሁ። እሺ ስለ ባቱ አለው ፈጣሪ ባት አለው። ይሄን ሁሉ ሙስሊም እናምናለን። ስለዚህ ኦኬ ባቱን እንዴት ነው በምንድን ነው የሚለዩት? ባቱን ፈጣሪ መሆኑን የምናረጋግጥበት እንትን ነው ማስረጃ ነው። ባት ማለት ምን ማለት ነው? ባት ምንድን ነው ባት? አሁን እሱን ልናገርልህ በአፍ አውጥቼ እና መቼም በሌላ ነገር አውጥተህ አይደለም የምትናገረው። አላ ኢፉ ገብቷል። ባት ገብተናል እኮ አልገባኝም። ምንድን ነው ባት? እፎይ ጥያቄ ምንድን ነው?
ማየር ሚዩት ማወቅ እንችላለን። ጥያቄ ሚዩት አድርግ። ቀጥሉ ሴን እሺ ልናገር ባቱን ባት ማለት ተፋ ማለት ነው። ታፋ እሺ ታፋ ማለት ምን ማለት ነው? ያውንም እንትን ከዚህ በላይ እንዴት ልበልህ? ተፋታ ቆም አንተ አላውቅም። አንተ አስረዳኝ። ምክንያቱም ያንተን መረዳት ነው የምፈልገው ነኝ። እሺ አካል ማለት ነው። አካል ምንድን ነው? ይፉ መልሱን አልፈለኩም እንዴ? የምር በጣም ፈልጌያለሁ። በጣም ደስ ብሎኝ ለመስማት በጉጉት ላይ ነኝ። እና ታዲያ ምንድን ነው? በቃ አካል ማለት ነው። የፈጣሪ አካል ማለት ነው። ኦኬ ፈጣሪ አካል ምኑ ጋር የሚገኝ ነው ያልከው? ምኑ ጋር የሚገኝ? ታፋ። ኦኬ ስለዚህ ከላይ ከጆሮ ጋር ከጭንቅላቱ ጋር ወይንም ከደረቱ ጋር የሚገኝ ሳይሆን እግሩ ጋር የሚገኝ ማለት ነው አይደል? እናመሰግናለን። ስለዚህ አላህ እንደኔ ፍጡር እግሬ ጋር የሚገኝ ታፋ አለው ማለት ነው። መልኩ ባይመሳሰልም ይዘቱ ትልቀቱ ባይመሳሰልም እኔ እግር አለኝ፣ ታፋ አለኝ። አላህም እንደኔው ባት አለው፣ እግር አለው ማለት ነው። ቴንክ ዩ ቀጥል። ፈጣሪን ከአንተ ጋር እንዳታስመሳሰል። እሺ ስማኝ ልጨርስልን። ያን ለቆ ያለው የሚያመሳሰልኩት ታውቃለህ እያልክ በግድ ጎትተህ እግሬ ላይ ያመጣኸው ታፋን ያላህን ባት ከኔ እግር ጋር አመሳስለህ ነገርከኝ አንተ ነህ እንጂ ያለው ለዛ ነው። እሺ ስማኝ አንዴ ስማኝ ባት ምንድን ነው ብዬ ራስ ዲፋይን እንድታደርግ ያደረኩህ ራሱ እንድትገልጸው ነው። አንተ ግን ምን አደረግ? ባትን እንዴት አታውቅም? እግር ጋር የሚገኝ ታፋ ጋር የሚገኝ ብለህ ራስህ ያስረዳኝ አንተ ነህ። በእኔ እግርና በእኔ ታፋ ያላህን ባት ልክ ነው። ምን ነው አስረድቻለሁ፣ ችግር የለውም። እሺ አየህ ራሱን ያመሳሰልከው ነው የሳለው። እዚህ ጋር አንድ ነገር ልጨምርልህ። ፈጣሪ ሱብሃነሁ ወተዓላ እኛ ሶስት ህግ አለን ፈጣሪ ላይ። እሱን ያለህን ነገር እንላለን፣ እሱ ያላለህን ነገር ደግሞ አንልም። ተፋልኝ ካለ ተፋለው ምን አይነት እንደሆነ ደግሞ እሱን አናውቅም። ይሄንን እንድትረዳ ነው የምፈልገው። ሁለተኛ ነገር ምን አይነት ነው? ቀይ ነው? ጥቁር ነው? ወፍራም ነው? ቀጭን ነው? አልጠየቅኩም እስካሁን ድረስ አልታየም። ስለዚህ በታፋው በባቱ ትለዩታላችሁ አላህን አይደለ? አዎ እንለያለን። አዎ ምክንያቱም ሙእሚንና ሙናፊቁን ለመለየት ሙእሚን ያንን ታፋ ፈጣሪያችን ገልጾ ሲያሳየን ሙእሚኖቹ እንዳሉ ይሰግዳሉ ለሱ፣ ሙናፊቆቹ ደግሞ አይሰግዱም። ምክንያቱም ለዚህ ነው የተፈለገው። መልካም። በመጀመሪያ ግን ባቱን ከመግለጡ በፊት አናቅህም ብላችሁ ስሉታላችሁ አይደል? አዎ ብለናል። ለምንድን ነው አናቅህም ያላችሁ? እሺ አንድ ጥያቄ ልጠይቅህ። አምላካችን አይደለህም ያላችሁት ለምንድን ነው? በመጀመሪያ ማስረጃና መረጃ ስላላሳየለን ምንም ነገር ማስረጃ ስለሌለን ማለት ነው። ያለ መታወቂያ ባቱ ነው። ኧረ ወይኔ አንተ እኮ ሰውን የምታምልከው እፎ ናስቲ ወደዚህ ናስቲ ማስረጃና መረጃ ማሳየት ስላልቻላላ አናውቅም። ማስረጃው ምንድነው? ያላ ባት ፎቶ ነው። እኛ ቢያንስ ጆሮ መግባት አለበት። መታወቂያ ፎቶ እንኳን ስትነሱ ፊት ነው የሚታየው። የምታምልከው እፎ አንተ እኮ ሰው ነው። ጎበዝ ነህ። ሐቂቀተን ከነሱ ትችላለህ አንተ። ረመዳን አንድ ሰው መታወቂያ እንኳን አሳይ ሲባል ለመታወቅ ፊቱ መግባት አለበት፣ አይኑ መግባት አለበት። እነኚህ ፓርቶች ነው። ባቱ ነው መታወቂያ መረጃና ማስረጃ። ባት ደግሞ ምንድነው ብሎ እግር ጋር የሚገኝ ባት ምንድነው መታወቂያ የሚሆነ የት አይተው የምታውቀውን ነው እስቲ ማስረጃ የሆነ ባቱ። ሌላው ፊቱ ምኑ እጁ መታወቂያ ሳይሆን ባቱ መታወቂያ እንዴት ሊሆን ይችላል? ፊቱን እጁ ምናምን መጥቶ ሲነግር አንተ ነገር ያልከው ስማኝ እፎ ስማኝ አንዴ ስማኝ እፎ አንዴ ስማኝ ቀጥለሽ እኔ የምልህ ማለት ነው። አንድ ጥያቄ ልጠይቅህ ሁሴን ተው በቃ በራስህ ተራ ትገባለህ። ቆይ እድሉን እኔ ስለሰጠሁ እኔ አሪፍ አርጊውሜንት ላይ ነበርኩኝ። ልጨርስና ከዛ ትገባለህ በራስህ ምን እናስበላ እንዴ?
ሰይፈዲ ለኔ ስትኛ ደግሞ ቀጥል። እሺ ማይር በቃ መርሐባ። እኔ አላነሱም፣ ችግር የለውም። እኔ ጥንቅቅ ያልኩ ሙስሊም ነኝ፣ አያሳስባችሁ። እስኪ ቆይ እኔ ልጫላ አስጨርሰው ፈልጌው ነው የገባሁት። ለኛም እድል ስጠና ምናልባት አንተ ማስረዳት ትገባለህ። ምክንያቱም ሰይፈዲ ለማይር ስጠው አንዴ፣ ችግር የለውም። አይደለም ምናልባት አንተ ማስረዳት ያልቻልከውን እኔ ላስረዳ እችላለሁ። ችግር የለውም። በመጀመሪያ እኔ ምኑ ጋር ላስረዳ ያልቻልኩት? ቀጥታ እኮ ሐዲሱን እያየሁ ነው እያወራሁት አልታል እንዴ? እሺ እኔ እናንተ በሐሳብ የተለያየን ለምን አሁን ሰይፌ ችግር የለውም ተው። ማሂር እኔ ልጨርሳለሁ፣ ችግር የለውም። በራሳችሁ ሰዓት ትቀበላችሁ። ሰይፈዲን ጨርስ። እፎይ እኔ ልግባ ተራ ያልደረሰም አንተም የለውም ብለህ ነው ሰይፈዲን ጨርስ። ከእነሱ ጋር ተቃራኒ ሆንክብን። አንተ ደግሞ አንተ ምን ብለህ ነው የምትረዳው? እሺ ቆይ አንዴ ልስማ። ቀድመህ ስለገባ ስለቆየ ባስ ይገለጥ የሚለው እንዳታቋርጠኝ። ሁለቱን የጠቀስከውና የቁርአኑን ቨርስም እያንዳንዱን ተረጉምላለሁ። እንዳታቋርጠኝ። የቁርአኑ ቨርስ ቶፒክ አይደለም። እኔ አገለም ክርስቲያን ሶሪ ብዬ ቦታ ሐዲሱ ላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ይሄን የአላህ ባቱን ሲገጽ ብለው የተናገሩትንና እነዛ አማኞች በያመኑት ሂዱ ተብለው ሙስሊሞቹ ቀርተው ከዛን እነሱ አላህ መተባቸው አንተ ጌታችን አይደለህም ብለው ከዛን ምልክት ሲያሳያቸው ስጁድ ወረዱ የሚለው ነው አይደል ኮንሰፕቱ? እሺ አሁን ምን መሰለ አላህ Subhanahu Wa Ta'ala የሚታወቅበት ባህሪያቶች አሉት፣ የመለኮታዊ ባህሪያቶች አሉት። የዛን ይሄ ሳቅ እንትን የተባለው ይሄ ሳቅ ማለት ባት የተባለው ነገር አንተ እኛ እንደምናስበው ይሄ ባት ሳይሆን መለኮታዊ መገለጥን ሲያሳያቸው ነው። ምን ብሎ ይጠይቃቸዋል? አንድ ጊዜ ኖት ላውጣና በቃ እናንተ ኖት ለእያንዳንዱ ዋብዮች የሚያነሱባችሁን ኖት ትዛችኋል። እሺ ማኒፌስት ኦፍ ዳይቪንግ ፓወር ነው የሚገለጥላቸው። መለኮታዊ የሆነ መገለጥ ነው የሚገለጥላቸው እንጂ ይሄ ምንድነው መለኮታዊ መገለጥ? ረመዳን መለኮታዊ መገለጥ ማለት ምን ማለት ነው? በጣም አሪፍ። አላህ ባህሪያቶች አሉት፣ 99 ስሞች አሉት፣ ለሱ የሚገባ ባህሪያቶች አሉት። አልሐዩ ምንድነው እሱ? ከነኝ ነው ስሙን አልጠየቅኩም። ምንድነው እሱ? የሚገለጠው ነገር ምንድነው? ከመለኮታዊ ባህሪው ይገለጣል አልክ። እነሱ ለምሳሌ ባቱን መለኮታዊ አካል ብለው ያምናሉ። እነሱ ታውቃለህ፣ ያ መለኮታዊ አካል ይላሉ። አንተ ደግሞ መለኮታዊ ባህሪው ይገለጣል አልክ። ምንድነው? በጣም አሪፍ። መጀመሪያ ሲጠይቃቸው እኔ ጌታችሁ ነኝ ሲል አይደለም ያሉት። እውነተኛ አማኝ ረሽ አያረግም ለምንም ውሳኔ ማለት ነው። ግራውንድድ የሆነ ኖሌጅ ነው ያላቸው which is የአላህን ሲፋ እስከሚያዩ ድረስ ጌታችን ነው አይሉ። ለምሳሌ ደጃል ይመጣል። አሁን በመጨረሻ ጊዜ ደጃል ይመጣና ምሳሌ ሰጠ አቃሉ እንደማይገናኝ ምክንያቱም ካገናኘ ሱራ 6:75 ነው እንደዚህ አካባቢ ላይ በምንም ምሳሌ አትስጡኝ ያለውን አላህን በደጃል እየመሰልከው ከሆነ ስማማለና ለተፋተ እንዳመሰል ተረጋጋ። አሁን ምንድነው እሱ እያልከኝ ያለው? አማኝ ለምንም ነገር ረሻ አያደርግም ለፍርድም ሆነ ምንም ምናምን። አምላክን በመካድ ላይ ነው እንዴ ታዲያ ለፍርድ አይቸኩል የምትለው? ጨርሳል? ቀጥል። እሺ ጌታ ተብሎ አላህ ለፊትና የላከው ነገር አለ። ደጃል አሁን ልመጣል እንዳትመልሰኝ እሺ፣ እመጣልሃለሁ ወደ ሐሳብ። ደጃል አላህ የመቻልን ባህሪ ሰጥቶት የሞተን ይቀሰቅሳል፣ ንፋስን ያዛል፣ ዓለምን ይዞራል። የዛኔ ጌታ ነኝ ብሎ ነው የሚመጣው። የዛኔ አላህ Subhanahu Wa Ta'ala መጀመሪያ ባህሪያቶችን ነግሮናል ለኛ ማለት ነው። ደጃል የሚይዛቸው ከሃዲ ናቸው ብሎ የሚወስዳቸው ወደ እሳት ሲያስገባቸው የሚገቡት ጀነት ነው። ግን የአምላክ ባህሪ ያለው አይተ ከሆነ እንደነገርኩ ንፋስን ያዛል፣ የሞተ ይቀሰቅሳል። የሞተ የመቀስቀስ ባህሪ ያለው ደግሞ አምላክ ነው፣ ወይ ደግሞ በአምላክ የሚሰጥ ባህሪ ነው እንጂ አምላክ ብቻ ነው ይሄ የመፍጠርና የማንሳት አቅም ያለው። ስለዚህ እኔ መቶ ጌታችን አላህ Subhanahu Wa Ta'ala ጌታችን ነው ሲባል ፊቱን ተቀያይሮ አይደለም። አላህ አይቀያየርም።
አላሁ ዋሂድ ለይሰ ከሚስሊሂ ሸይ እሱን የሚመስል ነገር ምንም የለም የሚቀያየርም አይደለም። ከመቀያየር የሚባል ኮንሰፕት በፊት የነበረ ጌታ መቀያየር የሚባል ኮንሰፕት መጥቶ እሱን አይቀይረውም። የሚቀያየር ነገር የለም። አላህ በፊት የነበረው አላህ አሁንም አለ ወደፊት የሚኖር ነው። ግን መጥቶ እኔ ጌታችሁ ነኝ በሚል ሰዓት አንተ ጌታችን አይደለህም አሉ። ጌታችን አይደለህም ያሉት ረሽ ላለማድረግ እንጂ ከዛ በኋላ ነገሩ ሲሪየስ እንደሆነ ሲገባቸው የአላህ ልዕላዊነት ሲታያቸው የዛኔ ነው ስጁድ ያደረጉት። የዛኔ ስራቸውን ለአላህ ብለው ሳይሆን ዝም ብለው ለሰው ይዩልኝ ይስሙልኝ ሲያረጉት የነበሩት ሰዎች ጀርባቸው ቁሞ ይቀራል፣ ስጁድ ማድረግ አይችሉም። ይሄ ሐዲስ የሚያሳየው እምነትን የአላህን ስራችንን ጥርት አድርገን እንድንሰራ በጣም አድርጎ የሚያሳይ ሐዲስ ነው። ከእንደገና ደግሞ አላህን በራሱ ባህሪ እንጂ ይሄ እኛ በአእምሮአችን በምንስለው ነገር የምንቀበልበት ነገር አይደለም። ትልቁ ሐዲስ የሚያሳየው ይሄንን ነው። ወደ ቁርአኑ አትግባልከኝ እንጂ በሐዲስ በኩል ያለው ይሄንን። መልካም ቁርአኑ ግልጽ ስላልሆነ እሱ ብዙ ምሳሌ አርጊው ማድረግ አልፈልግም። እናንተ እርስ በርሳችሁ እንትን በሉበት። ኤኒዌይስ ሐዲሱ ግን አንተ ካልከው ጋር ይጋጫል። ምክንያቱም አንተ ምን አልክ መሰለህ? ለምሳሌ ደጃልን ባህሪያቱን ነግሮናል፣ እንደዚህ ብሎናል። ስለዚህ እሱ ሲመጣ እንደዚህ የጌታችን አለም እንድንለው ምናምን ብለህ ያነሳኸው ነገር አለ። አላህን አናቅህም ያንትሉት መቼ ነው? በደንብ አስተውሉ። አላህ ምን ብሏል መሰለ በቁርአን ውስጥ ሰዎችና ጋነምን ከሰዎችና ከጂኒዎች ምንም ካጋንንቶች እሞላታለሁ ቃል ኪዳን ገብቷል። ሰዎቹም ደግሞ ጣዖት አምላኪዎቹም ሁሉም ጋነምን ሞልተዋታል፣ ጋነም ገብተዋል ማለት ነው። ስለዚህ የቀሩት ማናቸው? አላህም ያመልኩት ናቸው የቀሩት። ስለዚህ ሰይጣኑ ምን ያለው? ጋነም ነው ያለው። አንድ በል ኦኬ ተመልሻለሁ። እሺ አሁን ሰማለኛ በደንብ አስተውል። አንደኛ ምንድነው እሱ ያልኩህ አይዶን ነው የቱ ጋር እንደቆም ካላቅም። ሁለተኛው ምንድነው ግን ፍጥረት ከጠፉ በኋላ ነው። የፍርድ ቀን ነው። የፍርድ ቀን ደግሞ አላህ ብቻ እንደሚመጣ ይታወቃል። ፕላስ ደግሞ ገና አልሞትክም፣ አሁን ተነግሮሃል እንደዛ እንደሚመጣ። በሌላ መምጣት አይጠበቅበትም፣ መነገር ነበረብህ። እንዲህ እመጣለሁ ካለ ባህሪ ደጃል ከተነገረ ደጃል እንደምሸሸው አላህም እንደዛው። ዋናው ነገር ግን ምንድነው እሱ ወንድማችን ረመዳን ሚስ ያደረካ ፖይንት አለች። አንተ አምላካችን አይደለም ብቻ አይደለም ያሉት፣ ሚስ ያደረካ ነጥብ በደንብ አስተውል። አምላካችን አይደለም ብለው ሲሉት ቻሌንጅ አድርጓቸዋል። እሱ አምላካችሁን በምንድን ነው የምታውቁት? ምልክት ጠየቃቸው። በባቱ አሉት። በባቱ ብቻ ብሎ አልቆመም። ባቱን አምጥቶ ገለጠላቸው። ምን አደረገ? ባቱን ገለጠላቸው። ያኔ ስጁድ ወረዱ። ስለዚህ ምልክታቸው ራሱ ባት የምትባል ምልክት አለች። የመጀመሪያው ላይ ባት አላሳየም፣ እዚህኛው ላይ ግን ባት አሳየ። ስለዚህ ምልክት የምትባል ነገር አለች። በምን ትለዩታላችሁ? በምንድን ነው የምታውቁት? ያኛውን እንዳያውቁት ያደረጋቸው ምንድነው? ያንን ምልክት ስላላሳያቸው ነው እንጂ ላለመቸኮል የመቸኮል ጉዳይ ሳይሆን የምልክት ጉዳይ ነው። ደግሞም በማያውቁት ቅርጽ ይላል። ያንንም ታሳቢ ያድርግ። ሜቢ ክርስቲያን አለው አይ ዶንት ኖ ምን ያህል እንደተሰማው አላውቅም። አለ ይሰማል እኮ። ኦኬ ረመዳን ሰምተኛል። ከኔ ጋር አልጨረስንም እኮ ገና። እኔ አልጨረስኩም ሀሳቤን አይደለ? የራሱ መግባት የለበትም አይደለ? ወይስ በቃ ገባው? አንዴ እኔ አሪፍ ነገር ማለት
አሪፍ ፖይንት ሰጥቼው ልሄድ ነበር። ምንድነው ሳይኑ ያልከኝ ነበረ? ሚስ ያረካት ፖይንት አላህ ባቱን ይገልጥላቸዋል። ከዛን የሚገልጥላቸው ምንድነው? እኔ በባት ማላምን ከሆነ እሺ ምንድነው ነው ጥያቄ አይደለ? እሺ ቀጥል። አንተ ባት አታምንም አሁን። ኦኬ በምንድነው የምታውቁት ሲባሉ ምንድነው ብለው የመለሱት? ሳቅ ሚለው ምንድነው ብለው ፈታው አንተ? አሁን እንዴት ነው የምታውቀው? አላህ ካልተናገረ እንዴት ነው የምታውቀው ብሏል አይደለ? ብለሃል አይደለ? ይሰማል? ለይበትን እኔ ነገርኳል። በምንድነው የምንለዩት ተብለው ምንድነው ያለው? ባት አለው ብለኸኛል። እኔ ደግሞ ባት አይደለም ፊዚካል ባት አይደለም ብያለሁ አይደለ? ምን ብለህ ነው የተረዳው? ምንድነው ብለህ ነው የተረዳው? እሺ አላህ የሚያሳየው መለኮታዊ መገለጥ ነው ብዬ ነግሬሃለሁ። ያ መገለጥ ምንድነው ብለኸኛል። ያ መለኮታዊ መገለጥ ምንድነው? አዎ በጣም አሪፍ። አላህ ምን አለ በቁርአኑ? ስለጠየቀኝ ነው። ወሚን አያቲሂ ኸለቁ ሰማዋቲ ወልአርድ ወለ ሰማይና ምድር መፈጠሩ ከአያቱ ነው። እንዳታቋርጠኝ እመጣልሃለሁ። ከአያቱ ያ ማለት የአላህን ጌታነት የሚገልጽ ማንኛውም ነገር አላህ ጌታነቱን የሚገልጽ ማንኛውም ሳይን የአላህ መገለጫ ነው። ማንኛውም ምንድናቸው እነሱ? አንድነት፣ ዕውቀት፣ ጥበብ የአላህ ባሪያዎች ብዙ አሉ የሚገለጡበት። በነዛ ሲገለጥላቸው ምንም ነገር ሊያስተነትኑ ይችላሉ። በሌላ አያ ምን አለ? ወፊ አንፉሲኩም አፈላ ቱብሲሩን አለ። በነፍሶቻችሁ አታስተነትኑም እንዴ? ምን ማለት ነው? ነፍሶቻችን አይተን ይሄ ነፍሳችን ማን የፈጠረው ብለን ስናስብ አደ ኢንድ የምናገኘው መልስ አለ። ማን? አላህ። ስለዚህ ይሄ ሳይን ምንድነው? የሆነ የተጻፈ ነገር አለ። በቃ በነፍሳችን ብቻ እኛ መፈጠራችን የሆነ ፈጣሪ እንዳለ ነው። ወፊ አንፉሲኩም አፈላ ቱብሲሩን ደግሞ ያወረደው ማን ነው? አላህ Subhanahu Wa Ta'ala ነው። ስለዚህ አላህ ነው ማለት ነው ጌታችን። ስመለስልህ ያ ሳይን ምንድነው ያልከኝ? ማንኛውም ነገር የአላህን ኤግዚስተንስ የአላህን መኖር የሚያሳይ የሆነ ማንኛውም ምልክት ምን ይባላል? የአላህ መገለጫ ነው። ልክ እኔ አንተ አሁን እኮ ረመዳን ሱፐርናቹራል ፓወር እያረከው ነው አላህን። አይ ከዛ አከፋው እንጂ አከፋው። ምክንያቱም ረመዳን እንዴት እንዳከፋው ቆይ አንዴ ትረዳዋለህ። ቆይ ረመዳን እንዴት እንዳከፋው ላሳየህ። እንዴት እንዳከፋው ታውቃለህ? ሰዎቹ እንዲያውቁት አላህ ምን ያደርጋል ማለት ነው? መገለጫ ይልካል። ያኔ ይገለጥና ያውቁታል። አላህ ራሱ መጥቶ አናቅህም ያሉት አካል ሌላ የተፈጠረ ነገር ሲያሳያቸው ያውቁታል አላህን እያለን ነው። ኮምፓሬሽኑን ይዩት። አላህ ራሱ ፐርሰኑ መጥቶ አናቅህም ያሉት ከሱ ይልቅ የሆነ ነገር ሌላ ምልክት አሳይቶ በዛ በምልክት ያውቁታል። ምልክቱን ያውቃሉ። አላህን ክደው ምልክቱን ያውቃሉ። የትኛው ነው የከፋው? ፐርሰናል አይታል። እዚህ ጋር ፐርሰኑ መጀመሪያ ላጸድቅልህ አልችልም። ገብቷል? አንዴ በመጀመሪያ አናቅህም ያሉት አላህን አይደል? ቆይ አንዴ አላህን አናቅም ካሉ በኋላ ምልክቱን ያውቁታል እያልከን እኮ ነው። ካላህ ይልቅ ምልክቱ የተሻለ ሆነ ማለት ነው ለመታወቅ። ለመጀመሪያ ምን እንዳልኩ አናቅህም ያሉት አላህን ነው አይደለም? እሺ ልመለስልህ አይደለ? መጀመሪያ አናቅም ያሉት መጀመሪያ አረሽ ያለማድረግ ነው ብዬሃለሁ። ያ ደግሞ አንተን አይደለም ያልከኝ። ከዛ ለመቸኮል ነው። አያውን ወይም አያት ፕሊዝ አማርኛ ተጠቀም ስታወራ ኦዲየንስ በደንብ እንዲገባው። አናቅህም ያሉት አላህን ነው አይደለም? አናቅም ያሉት አላህን ነው። ቴንክ ዩ። እሺ በኋላ ያውቃሉ ያልከው በምልክቱ ነው አይደለ? ስለዚህ አላህን አናቅም ብለው በምልክት ያውቁታል። እሺ አከፋኸው። እንዴት አከፋሁት? በለው አላህን ሳያውቁ ካላህ ይልቅ የሆነ ድርጊት ነው የምታውቀው ማለት ነው። የተፈጠረው የፍጡር ነገር ነው። ስለዚህ አሁን ላይ ሲጀመር አሁን ለራሱ አላህን የምናውቀው በምንድን ነው? አሁን ላይ ለራሱ ይዛኔ አሁን ለራሱ በምንድን ነው የምናውቀው? የምናውቀው እኮ በፈጣሪነቱ ነው አይደለ? አሁን የምናውቀው ራሱ በምልክት እኮ ነው። በምልክት ነው አሁን የምናውቀው። ታውቃለህ አይደል? እንጂ አይተነው አይደለም። ጋበዝ ልመልስልህ። አሁን አላህን ስላላወቅከው ስላላየኸው ነው። ያኔ ግን አላህ ቀርቦልህ ነው ምክደው።
አላህ ቀርቦልህ አላቅህም ብለህ ትክደዋለህ። ተሱ ይልቅ ፍጡር የሆነውን ነገር አውቀህ ትሰግድለታለህ። አክፍተኸዋል። እኔስ ማየት ማሄር ቀጥልስት አንዴ ረመዳን በጣም ብዙ አዳመጥናቸው። ረመዳን መርሐባ ትቀጥላለህ። ከድር አስበላህ ትቀጥላለህ። ከድር ቆይ የእናንተን የተሻለ አርጉመንት ነበረ። እናንተም ግን አይ ዶንት ኖ ማሄር እንትና ረመዳን የተጠቀመበት ብዙም ሎጂኩ አልተመቸኝም። ለዛ ነው ከድር ሜቢ የተሻለውን እዛ ከመጣ ሰማለኝ። ማሄር ቀጥል። طيب ቀጥል። አንተ ምንድን ነበር? ኦኬ ባት የሚገለጥበት የሚለውን አዲስ ክፍል ታውቀዋለህ? ቁርአኑን ታውቀዋለህ? አውቀዋለሁ። የማን ባት ነው የሚገለጥ? የውም ይክሸፉ አን ሳቂን ባት በተገለጠማ ጊዜ ይላል አላህ ሱብሓነሁ ወተዓላ። በመጀመሪያ ወደዚህ ርዕስ ከመግባታችን በፊት አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀመጠልን ነገር አለ። ያን መያዝ መመልከት ይገባሃል። እሱ ምንድነው? ማንንም አይመስልም። ተስማምተናል። አዳምጥ። እኔ ነኝ የማወራው፣ አንተ አዳምጥ። እኔ መላሽ ነኝ። አልተወለደም፣ ማንንም አይመስልም። አሁን ቶፒኩ ላይ ገባ። ባቱ ላይ አዳምጥ። አላህ ሱብሓነሁ ወተዓላ ማንንም አይመስልም፣ ከማንም ጋር አይመሳሰልም። ፍጡር ነው እያልክ እየሰማው ስለሆነ ነው። ቀጥል። እሺ ጥያቄ ምንድን ነው? ያን ጥያቄ ላይ ግባ። ከዚህ ውጭ ቴሌቪዥን እንደሌላችሁ ስለማውቅ እኮ ነው። ጥያቄ ለመከተላለሁ አብሬ አብሽር። እሺ የቁርአኑ ላይ ባት ሲገለጥ የተባለው ለማን ነው ብለናል? የምታምነው ለማን ነው ማለት? አላህ ሱብሓነሁ ወተዓላ ባት አለው የሊቁ ቢጀላሊህ በልቅናው የሚገባ የሆነ ባት አለው። ልክ እጅ እንዳለው ከሌሎች እጅ ጋር እንዳላመሳሰል ነው። ሱረቱ ቀለም ላይ ያለው ባት ሲገለጥ ተብሎ የተባለው የአላህ ባት ነው የሚገለጠው ማለት ነው። አዎ አላህ ሱብሓነሁ ወተዓላ የአላህ ባት ይገለጻል የውመል ቂያማ የሊቁ ቢጀላሊህ ልቅናውን በተገባ። መልካም ፎር ሴክ ኦፍ አርጉመንት ብዙም እዚህ ላይ አርጊው አላደርግህም፣ ግን እንዲሁ ለጀነራል እውቀት ማወቅ ስለፈለግኩ ነው። ቀጥል። አንድ ተፍሲር የአላህ ባት ነው የሚገለጠው ብሎ ያላለ ማን አለ? እስኪ ሞልቶ እሱም የቁርአን ክፍል ተፈሰረ ተፍሲር የአላህ ባት ነው ብሎ የተናገረ ሙፈሲር ያ ይሄንን አሁን የጠቀስከውን የቁርአን ክፍል ሱረቱ ቀለም ላይ ያለውን አይዋ 42ኛው አያ የአላህ ባት ነው የሚገለጠው ብሎ የፈሰረ ሙፈሲር አለ? ሙፈሲር አመጥልሃለሁ። ሐዲስ ራሱ አመጥልሃለሁ። ሐዲስ ራሱ ሐዲሱን ተወውና ይሄንን የቁርአን ክፍል ሙፈሲር ባት ነው ሐዲስ አለ እያልኩ ሙፈሲር ትለኛለህ እንዴ? ሙፈሲርማ ነፍ አለ ሐዲስ ካለ ማለት ነው። ምክንያቱም ቁርአን በሐዲስ ይፈሰራል፣ ሐዲስ በቁርአን ይፈሰራል። ስለዚህ እኮ ስለዚህ ላይ ነበር ለማወቅ ነው። ኤኒዌይስ ይሄ ክፍል አብዛኞቹ ሙፈሲሮች ለአላህ ብለው አልሰጡትም። ቁጣውን ምናምን ብለው ነው የፈቱት። ቁጣው ሲገለጥ ብለው ነው እንጂ የፈቱት ባቱ ሲገልጥ ብለው አይደለም። አውጣ ማስረጃ። አብዛኛው ሙፈሲሮች ለማለታቸው ማስረጃ አምጣ። አብዛኛው ሙፈሲሮች ብለዋል። ተረጋጋ እኮ አይደለም። እኔ እናንተ የምንወያየው በማስረጃ ነው አይደል? መተማመን አይደለም። ያ ከሆነ የምትናገረው ማስረጃ። ለምሳሌ ኢብን ከሲር ምን ብሎ ነው የፈሰረው? ለምሳሌ ኢብን ከሲር ኢብን አባስ ልጠቅስ ትችላለህ፣ ግን አብዛኛው ሙፈሲር እንዲህ ብሏል ያለ አስቀምጥልኝ ነው እያልኩ ያለው። ለምሳሌ አንድ ሰው የለም ማለት ነው። ብዙ ጊዜ ደጋግማችሁ የምትጠቅሱት ኢብን ከሲር እንደዚህ እናድርግ። እኛም አንድ እንጠቅሳለን፣ አንተም ትጠቅሳለህ። እንደዛ እያልን እንሂድ። እሺ ኢብን ከሲርን ክፈተው። ወደ ሌላ እኔ አሁን እኮ አዳምጠኝ። እኔ አሁን እኮ አንሽደቱል አምር ጉዳዩ የከፋ ነው የሚል ሙፈሲር የለም እያልኩ አይደለም፣ ግን አብዛኛው ሙፈሲር በዚህ ፈስሯል ብለሃል። ተረጋጋ። አሁን እኮ እኛ ልናሳየ ነው። በቃ ቀጥል ክርስቲያን። አንድ ሁለት ታሳየውና እኔ ስጀምር ምን ብዬሃለሁኝ? ፖይንት አይደለም ግን እነማን ናቸው? እስቲ እንትን ብለው የምፈልገው ማስረጃ አብዛኛው ሙፈሲር በዚህ ፈስሮታል የሚል ንግግር ነው። አንድ ጊዜ አብዛኛው የሚባለው እኮ ማስረጃ እያቀረብክ ስትቆጥር ነው። ሉክ ለምሳሌ አሁን እኛ ሁለት እናሳይህ ወይ ሶስት እናሳይህ፣ ችግር የለውም። ሁለት ነው የአብዛኛው ሙፈሲር የምትለው። ሙፈሲር እኮ ከመቶ በላይ ነው። ችግር የለውም። አንተ ከመቶ አንዱን ታመጣለህ። እኛ ከመቶ ሶስት እንስጥህ፣ አንተ ከመቶ አንድ አምጣ። እስከዛ ማለት ነው። ሶ እዚህ ጋር በቃ በጣም ጥሩ
ስለዚህ ኢብን ከሲር ምን ብሎታል ይሄንን the day when the shin shall be laid bare and they shall be called to prostrate themselves ይህ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን meaning the day of judgment and the horror earthquake trial tests and great matters that will occur during it በቂያማ ቀን የሚፈጠሩ የመሬት መንቀጥቀጥ አስጨናቂ ነገሮች ፈተናዎች ከባድ ነገሮች በሙሉ እነሱ ናቸው አንድ ኢብን ከሲር ተፍሲር አልጀላላይን okay mention the day when the shank is bared ማለትም ይሄ ባት የሚገለጥበት ሲል an expression denoting the severity of the predicament during the reckoning and the requital on the day of resurrection ሁለት እንቀጥል ሶስተኛ ኢብን አባስ on the day when it befalls in the earnest a matter to which they were blind in the life of the world it is also this say this means when the sever the horrific matter is revealed ሶስት አንተውን ከዚህ ጋር የፈለከውን አንተ ያልከውን አምጣ ከዛ በኋላ ሁለቱን ታስታርቃለህ ቀጥል በጣም ብዙ ናቸው እብኑ ከቲር ጋር መልስልኝ አረበኛውን መልስልኝ ወር አረበኛውን ታች እንግሊዘኛው በታች ኦኬ ምን ይላል يكشف ربنا عن ساقه ይኸው يكشف ربنا ጌታችን ይገልጻል አለ عن ساقه ባቱን ይገልጻል አለ فيسجد له كل مؤمن ومؤمنة ልብ በል ጌታ ምንድነው የሚገልጸው ባቱን عن ساقه ተውላጠ ስም አለ እዚህ ጋር ወዴት ነው የሚመለሰው ወደ አላህ ነው የሚመለሰው ረቡና ወዳለው ጌታችን ወዳለው እዚህ ጋር ኢብኑ ከሲር አላህ Subhanahu Wa Ta'ala የውመል ቂያማ ባቱን አይገልጽም የሚል ንግግር ተናግረዋል ሐዲስ አለ እኮ ትክክለኛ ሐዲስ እያለ እዚህ ጋር ኢብኑ ከሲር ማየር ቀደም ብያለሁ አዲሱን አይደለም ምን ያልኩህ ብያለሁ ሐዲሱ እንዳላቃለኝ እኮ የቁርአኑ ግን የተለየ ስለሆነ ነው ቁርአኑ ላይ አላህ ሚላለው የለውም እሱንም ማንም እኮ አልካድኩም ቴንክ ዩ በቃ ስለዚህ የቁርአኑ ላይ አላህ ሚል ስለሌለው ሙፈሲሮቻችሁ በዚህ መካከል ላይ ምን አለ ማለት ነው ግጭት አላቸው የቁርአኑ ላይ ግልጽ አይደለም ለዛ ነው በሐዲሱ ስትለኝ ሐዲሱ ራሱን የቻለ ነው ሙፈሲሮች ጋር ግን ይለያል የሙፈሲሮች ሐዲሱን ካመጡ ምን ይላሉ አላህ ባቱን ይገልጣል ይላሉ ቁርአኑን ሲፈስሩ ደግሞ ምን አምጥተዋል ቁጣ ኃይል እንደዛ እንጂ ልክ እንደ አባሾቹ ነው የሚተረጉሙት እንጂ ባቱን አላህ ይገልጣል ብለው አይደለም ኦኬ ለምሳሌ ተባሪ ጋም ስትሄድ የብዙ ናሬሽኖችን ያስቀመጠው ምን ብሎ ነው ቁጣ ኃይል ፍርድን የሚያመለክት ነው ይሄ ክፍል ብሎ ነው የፈሰረው ታላቁ ኢማም አጠባሪ እና ኢብን ከሲር አሁን ትናንት የመጡት እንኳን ምን ብለዋል ቁጣን ፍርድን የሚያመለክት ብለውታል የሐዲስ ሊያመጣም ኢብን ከሲር ማለት ነው አንድ ናሬሽን ግን ጠባሪ ያስቀምጧል ባስ ሲገለጥ ምትል አንድ ናሬሽንም አስቀምጧል አብዛኛው ናሬሽኑን ያስቀመጠው ግን ብሎ ነው ቁጣ ፍርድ ኃይልን የሆነ ደግሞ እንትንን የሚመጣበትን ብሎ ነው